ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እንግዲህ በዛሬው ቪዲዮአችን ደግሞ እንዴት አድርገን አክቲቭ ቮይስ አረፍተ ነገሮችን ወደ ፓሲቭ ቮይስ እንቀይራለን የሚለውን በደንብ አድርገን እናያለን ማለት ነው። ለእያንዳንዱ ቴንስ እናያለን፣ እንዲሁም ደግሞ አድቫንስድ ኬዞችን እናያለን። አድቫንስድ ኬዞችን ኮንዲሽናል አረፍተ ነገሮችንም ጭምር በደንብ አድርገን እናያለን ማለት ነው። እንግዲህ እያንዳንዱን ቴንስ ኮንቨርት አድርገን ከማየታችን በፊት መጀመሪያ ላይ መሰረት መጣል አለብን። መሰረት ምንጥለው ደግሞ መጀመሪያ ላይ what is passive voice passive voice ምንድነው መጀመሪያ ከዛን ጀምራለን። ለምንድነው ፓሲቭ ቮይስን የምንጠቀመው የሚለውን እናያለን። ሌላው ደግሞ ቨርቦች ለሁለት ሊከፈሉ ይችላሉ፣ ትራንሲቲቭ ቨርብስ እና አንድ አረፍተ ነገር ከአክቲቭ ሴንቴንስ ወደ ፓሲቭ ሴንቴንስ ለመቀየር የግድ ትራንሲቲቭ ቨርብ ያለው መሆን አለበት። ስለዚህ ትራንሲቲቭ ቨርብ ማለት ምን ማለት ነው የሚለውንም እናያለን ማለት ነው። ከዛ ደግሞ ለእያንዳንዱ ቴንስ አክቲቭ ቮይስ ሴንቴንሶቹን ወደ ፓሲቭ ቮይስ ሴንቴንስ እየቀየርን ስትራክቸሩንም አብረን ከምሳሌዎች ጋራ በደንብ አድርገን እናያለን ማለት ነው። ከዛ ደግሞ አድቫንስድ ኬዞች አሉን፣ እሱንም እናያለን። በነገራችን ላይ ይሄ ቪዲዮ የተዘጋጀው ከጀማሪዎች እስከ አድቫንስድ ሌቭል ላሉ ተማሪዎች ነው። ስለዚህ በጣም ኮምፕሬሄንሲቭ ነው ማለት ነው። ሁሉን አጠቃላይ ነው ማለት ነው። ከኢንትሮዳክሽን ፓርቱ ነው የሚጀምረው። መጀመሪያ ላይ ፓሲቭ ቮይስ ምንድነው፣ ለምንድነው የምንጠቀመው፣ ትራንሲቲቭ ቨርብ እንዴት ነው የምንቀይረው የሚለውን ፓርት መጀመሪያ ላይ እንደ መንደርደሪያ እንደ መሰረት እንደ ፋውንዴሽን ስለሱ አውርቶ ነው የሚጀምረው። ነገር ግን እናንተ ቀጥታ እንዴት አንድን አክቲቭ ቮይስ ወደ ፓሲቭ ቮይስ እቀይራለሁ የሚለው ለእያንዳንዱ ቴንስ ምሳሌውን ማየት የምትፈልጉ ከሆነ ከ13ኛው ወይም 14ኛው ደቂቃ አካባቢ ጀምራችሁ ማየት ትችላላችሁ ማለት ነው። እንግዲህ እንዲሁም ደግሞ ወደ መጨረሻው አካባቢ ያለው የቪዲዮ ፓርት ለኢንተርሚዲየት ቱ አድቫንስድ ሌቭል ያለ ነው። ስለዚህ ጀማሪዎች እዛ ጋር ስትደርሱ ሊከብዳችሁ ይችላል። ነገር ግን ከመጀመሪያው ጀምራችሁ ያስተማርኳችሁን በደንብ ከተከታተላችሁ እዛ ስትደርሱ እናንተ ራሱ ኢንተርሚዲየት ሌቭል ስለምትደርሱ እስከ መጨረሻው እንድታዩ አበረታታችኋለሁ። ነገር ግን ከከበዳችሁ ወደ መጨረሻው አካባቢ ያለው ለአድቫንስድ ተማሪዎች መሆኑን እንድታቁ ነው። አሁን ወደሚቀጥለው እናልፋለን። እንግዲህ መጀመሪያ ላይ ቮይስ ራሱ ምንድነው? ቮይስ ሲባል በእንግሊዘኛ ምንድነው? በእንግሊዘኛ ግራመር ከተባለ የቨርብና የሳብጀክት ግንኙነትን የተመለከተ ነው። ሳብጀክቱና ቨርቡ በምን መልኩ ነው የተገናኙት የሚለውን የሚገልጽልን ነው ማለት ነው። there are two main voices active እና passive። እንግዲህ አንድ አረፍተ ነገር አክቲቭ ቮይስ ነው የሚባለው የአረፍተ ነገሩ ሰብጀክት ወይም ባለቤት የድርጊቱ አድራጊ ከሆነ ነው ማለት ነው። የአረፍተ ነገሩ ባለቤት ወይም ሰብጀክት ድርጊቱ የተፈጸመበት ከሆነ ደግሞ ፓሲቭ ቮይስ ነው ማለት ነው። በመሆኑም በፓሲቭ ቮይስ ጊዜ ማለት ነው የአረፍተ ነገሩ ባለቤት የድርጊቱ ተቀባይ ነው። እዛ ውስጥ ያለው አክሽን የተፈጸመበት ሲሆን ነው ማለት ነው። እንግዲህ ለመግቢያ ለመንደርደሪያ ይሄንን ያክል ካልን በኋላ ምሳሌዎችን እያየን እያንዳንዱን ኮንሴፕት በደንብ እንሄድበታለን ማለት ነው። እንግዲህ further ወደ ውስጥ ከመዝለቃችን በፊት the core golden rules እናያለን በአክቲቭ ቱ ፓሲቭ ቮይስ ኮንቨርሽን ጊዜ ማለት ነው። እንግዲህ የመጀመሪያው ኮር ሩል ምንድነው? the object of the active sentence becomes the subject of the passive voice ይሆናል ማለት ነው። ሁለተኛው ኮር ሩል ምንድነው? the subject of active voice sentence ማለት ነው becomes the agent ሊሆን ይችላል፣ ወይም ደግሞ ድሮፕም ልናደርገው እንችላለን ማለት ነው። by በሚለው ኮኔክት እናደርገዋለን ወይም እንጥለዋለን። ሌላው ደግሞ the verb changes form ቨርቡ አክቲቭ ሴንቴንስ ውስጥ ያለው ቨርብ ፎርሙን መቀየር አለበት። አንድ ፓሲቭ ቮይስ አረፍተ ነገር ሁሌ ቨርብ ቱ ቢ ፎርም እና ፓስት ፓርቲሲፕል ፎርም አለው። ፓስት ፓርቲሲፕል ፎርም ወይም ቨርብ ስሪ የሚባለው ለምሳሌ የኢት ኢትን፣ የራይት ሪትን፣ የብሬክ ብሮክን ይሆናል። እንግዲህ ሌላው ኮር ሩል ደግሞ you can only convert sentences that have transitive verb ድርጊት አስተላላፊ የሆኑ ቨርቦች ያላቸውን አረፍተ ነገሮች ብቻ ነው ወደ ፓሲቭ ቮይስ መቀየር የምንችለው ነው። እነዚህ እንግዲህ አራት ኮር ጎልደን ሩሎች ናቸው። በኋላ ላይ ምሳሌዎችን ስናይ እያንዳንዱን እንሄድበታለን፣ further ዲስከስ እናደርገዋለን ማለት ነው። እንግዲህ አሁን እንዴት ነው አክቲቭ ቮይሱን ወደ ፓሲቭ ቮይስ የምንቀይረው የሚለውን እናያለን ማለት ነው። ሴንቴንስ ስትራክቸሩ የአክቲቭ ቮይስ ሰብጀክት ይኖራል፣
ቨርብ ይኖራል፣ ኦብጀክት ይኖራል። ቨርቡ እዚህ ጋር ያለው ትራንሲቲቭ ቨርብ ስለሆነ እዚህ ጋር ሁሌ ኦብጀክት መኖር አለበት ማለት ነው። ኦብጀክት ከሌለው አንድ አረፍተ ነገር ወደ ፓሲቭ ቮይስ መቀየር አንችልም። ለምን? እዚህ ጋር ያለው ኦብጀክት ፓሲቭ ቮይሱ ላይ እንደ ሰብጀክት ሆኖ ስለሚመጣ ማለት ነው። ስለዚህ የአክቲቭ ቮይሱ ኦብጀክት የፓሲቭ ቮይሱ ሰብጀክት ሆኖ ይመጣል ማለት ነው። ከዛ ደግሞ ቨርብ ቱ ቢ ይኖራል፣ ከዛ ቨርብ ስሪ ይኖራል ማለት ነው ቅድም ያልነው። ስለዚህ ኦል ፓሲቭ ቮይስስ ምን አላቸው? ቱ ቢ ፎርም እና ቨርብ ስሪ ያላቸው ማለት ነው። እንግዲህ በሚቀጥለው ደግሞ ቱ ቢ ፎርም ምንድነው፣ እነማን ናቸው ቱ ቢ የሚባሉት የሚለውን እናያለን ማለት ነው። ነገር ግን ከዛ በፊት ምሳሌ ብናይ በጣም አሪፍ ይመስለኛል። እንግዲህ አንድ አረፍተ ነገር አክቲቭ መሆኑና ፓሲቭ መሆኑን እንዴት አውቃለሁ ካልን መጀመሪያ ላይ ሰብጀክቱ እዚህ ጋር የተደረገውን ድርጊት እያደረገው ነው ወይስ ድርጊቱ የተፈጸመበት ነው የሚለውን እናያለን ማለት ነው። አሁን በዚህ አረፍተ ነገር ቤቲ ኪስድ ግርማ፣ ቤቲ ግርማን ሳመችው። ስለዚህ ቤቲ የድርጊቱ አድራጊ ናት። ድርጊቱ ምንድነው? መሳም ነው። የተሳመው ማን ነው? ግርማ ነው። የሳመው ማን ነው? ቤቲ ናት። ስለዚህ ቤቲ የድርጊቱ አድራጊ ናት ማለት ነው። ሌላ ምሳሌ ለመስጠት ያክል ቤቲ ኢትስ አፕል ኤቭሪ ዴይ ብንል እዚህ ውስጥ ድርጊቱ ምንድነው? መብላት ነው። ድርጊቱ የተፈጸመበት ማን ነው? አፕል ነው። የድርጊቱ አድራጊ ማን ነው? ቤቲ ነው። ስለዚህ አረፍተ ነገሩ አክቲቭ ቮይስ ነው ማለት ነው። ሌላ ምሳሌ ለመስጠት ያክል ቤቲ ብሮክ ዊንዶውስ ብል ድርጊቱ ምንድነው? መስበር ነው። የተሰበረው ምንድነው? መስኮት ነው። ድርጊቱን የፈጸመችው ማነች? ቤቲ ናት። ስለዚህ እንደዚህ የአረፍተ ነገሩ ባለቤት ድርጊቱን የሚፈጽምበት አረፍተ ነገር አክቲቭ ቮይስ ሴንቴንስ ነው ማለት ነው። እንደዚህ ቢሆን አሁን ግርማን እዚህ ጋር ኦብጀክት ነው፣ ድርጊቱ የተፈጸመበት ነው፣ ተሳሚው ነው። እሱን እንደ ሰብጀክት እዚህ ጋር ብናመጣውና አረፍተ ነገሩን እንዲህ ብንቀይረው ግርማ was kissed last night by ቤቲ። ኦብጀክት የነበረው እዚህ ጋር መጥቶ ሰብጀክት ሆነ። ስለዚህ ድርጊቱ የተፈጸመበት ሰው ሰብጀክት ሆነ ማለት ነው። እንደዛ ሲሆን ያ አረፍተ ነገር ፓሲቭ ቮይስ ነው። ግርማ ተሳመ፣ መስኮቱ ተሰበረ፣ አፕሉ ተበላ፣ ፒዛው ተበላ፣ ደብዳቤው ተጻፈ፣ በሬው ተገዛ። እንደዛ ሲሆን ፓሲቭ ቮይስ ነው ማለት ነው። ስለዚህ እዚህ ጋር መጀመሪያ ላይ የመጡት ሰብጀክቶች ድርጊቱ የተፈጸመባቸው ናቸው ማለት ነው። ይሄ እንደገባችሁ ተስፋ አደርጋለሁ። ከዚህ በኋላ አንድ አረፍተ ነገር አክቲቭ ቮይስ ነው ፓሲቭ ቮይስ የሚለውን በዛ መልኩ በቀላሉ መለየት ትችላላችሁ ማለት ነው። እንግዲህ በዚህ ስላይድ ደግሞ የአንድ ፓሲቭ ቮይስ አረፍተ ነገር ኪ ካራክተሪስቲኮች ምንድናቸው? what are the key characteristics of passive voice sentence የሚለውን እናያለን፣ እንመልሳለን ማለት ነው። ቅድም እንዳየነው አንድ ፓሲቭ ቮይስ አረፍተ ነገር ሁሌም እንግዲህ እንደየቴንሱ ኮሬክት ፎርም ኦፍ verb to be እና participle ወይም verb 3 form of the main verb ይኖረዋል ማለት ነው። verb to be ምንድናቸው? እነዚህ የመሆን verb አንድ ቨርብ ለምሳሌ ኢት የሚለው ኢት ኤት ኢትን ነው። ነገር ግን ቢ ኮንቨርት ስትደረግ ኢዝ አም አር ዋዝ ዌር ቢን ቢንግ ትሆናለች። ስለዚህ በጣም ብዙ ኮንጁጌሽን አላት ማለት ነው እቺ ቢ የምትባለው ቨርብ። ለዚህም ነው ቱ ቢ ቨርብ በጣም ኮምፕሊኬትድ ነው የሚባለው። እንግዲህ እቺም ቨርብ ቱ ቢ በየቴንሱ እንከፋፍላታለን። ነገር ግን ከሱ በፊት አንድ ነገር ላስታውሳችሁ ፈልጋለሁ። አንድ ቨርብ 3 ሜን ፎርም አሉት። እሱም ቨርብ 1 ኢት፣ ለምሳሌ ቨርብ 2 ኤት፣ ቨርብ 3 ኢትን። ለምሳሌ ራይት የሚለውን ብንወስድ ቨርብ 1 ራይት ነው የሚሆነው፣ ቨርብ 2 ሮት ነው የሚሆነው፣ ቨርብ 3 ሪትን ነው የሚሆነው ማለት ነው። ነገር ግን ቨርብ 2 ቢ ቤዝ ፎርሙ ቢ ነው። ቨርብ 1 እንደየ ሰብጀክቱ ይለያያል። ፕሬዘንት ሲምፕል ቴንስ ሰብጀክቱ አይ ከሆነ አም፣ ሰብጀክቱ ሲንጉለር ከሆነ ኢዝ፣ ሰብጀክቱ ፕሉራል ከሆነ አር ይሆናል። ከዛ ደግሞ ፓስት ፎርሙ ደግሞ ሰብጀክቱ ሲንጉለር ከሆነ was፣ ሰብጀክቱ ፕሉራል ከሆነ were ይሆናል። ከዛ ደግሞ ቨርብ 3 ምንድነው የሚሆነው? been ይሆናል። ከዛ ደግሞ አይኤንጂ ፎርሙ being ይሆናል ማለት ነው። ለዚህም ነው ቨርብ ቱ ቢ በጣም ኮምፕሊኬትድ እና ብዙ ሰዎችን የምታሳስተው ማለት ነው። ስለዚህ ይሄንን በዚህ መልኩ ተረዱ። ይሄ አክቲቭ ፓሲቭ ቮይሱን ኮምፕሊኬት እንዳያደርግባችሁ፣ ካልገባችሁ ኢግኖር አድርጉት። ዋናው ፎከሳችን አክቲቭ ቮይስን ወደ ፓሲቭ ቮይስ መቀየር ስለሆነ ማለት ነው። እንግዲህ ለጠንካራ ግንባታ ጠንካራ መሰረት ወሳኝ ነው። ስለዚህ መሰረቱን መጣላችንን እንቀጥላለን ማለት ነው። ፋውንዴሽኑን መጣላችንን እንደየቀጠልን ነው። አሁን ደግሞ ትራንሲቲቭ እና ኢንትራንሲቲቭ ቨርብን ላስረዳችሁ ሞክራለሁ። ትራንሲቲቭ ቨርቦች ምንድናቸው?
ዳይሬክት ኦብጀክትን የሚወስዱ ናቸው ማለት ነው። የሆነ የሚፈጸም አክሽን አለ። ያ አክሽን የሚፈጸምበት ነገር ወይም ሰው ወይም የሆነ ነገርን የሚወስድ ቨርብ ነው ማለት ነው። ትራንዚቲቭ ቨርቦች ዳይሬክት ኦብጀክትን ይወስዳሉ። ኢንትራንዚቲቭ ቨርብ ሲሆን ደግሞ በራሱ ኮምፕሊት ነው፣ አይፈልግም። ስለዚህ እነዚህን ሁለቱን በዚህ መልኩ ለይታችሁ እንድትረዱ ፈልጋለሁ። እንግዲህ መሰረት መጣሉ እንደቀጠለ ነው ማለት ነው። አሁን ደግሞ ፕሮናውኖችን ሺፍት ማድረግ አለብን የሚለውን እናያለን ማለት ነው። ይሄም ምንድነው? እዚህ ጋር እንደምታዩት ለምሳሌ አይ ወደ ሚ ይቀየራል፣ እንዲሁም ደግሞ እዚህ ጋር ሺ ወደ ሄር ይቀየራል። ሌሎቹም እንደዛው በዚህ መልኩ ማለት ነው እንዳያ አስፈላጊነቱ። በምሳሌ ብናየው ሞር ክሊር ይሆናል። አይ ላቭ ሄር ብል እዚህ ጋር የድርጊቱ አድራጊ ማን ነው? አይ ነው። ድርጊቱ የተፈጸመበት ማናት? እሷ ናት። ድርጊቱ ምንድነው? ማፍቀር ነው። አይ ላቭ ሄር። ይህንን ወደ ፓሲቭ ለመቀየር እዚህ ጋር ሄር የነበረውን ኦብጀክት ወደ ሰብጀክት እናመጣዋለን። ስለዚህ እዚህ ኦብጀክት ፕሮናውኑን ወደ ሰብጀክት ፕሮናውን መቀየር አለብን ማለት ነው። ሺ ኢዝ ላቭድ ባይ እዚህ ጋር አይ ወደ ምን መቀየር አለበት ማለት ነው? ሚ መቀየር አለበት ማለት ነው። ወደ ኦብጀክት ፕሮናውን መቀየር አለበት ማለት ነው። እየገባችሁ እንደሆነ ተስፋ አደርጋለሁ። ነገር ግን አንድ ተጨማሪ ምሳሌ ልስጥ። ዊ ላቭ ሄር ቢሆን እዚህ ጋር ምንድነው የሚሆነው ማለት ነው? ሺ ኢዝ ላቭድ ባይ አስ ይሆናል ማለት ነው። ሂ ላቭስ ሄር ቢሆን ሺ ኢዝ ላቭድ ባይ ሂም ይሆናል ማለት ነው። ሌላ ተጨማሪ ምሳሌ ሺ ላቭስ ሚ እዚህ ጋር ኦብጀክቱ ምንድነው? ሚ ነው። የኦብጀክት ኦፍ ዘ አክቲቭ ሴንቴንስ ቢካምስ ዘ ሰብጀክት ኦፍ ዘ ፓሲቭ ቮይስ ይሆናል ማለት ነው። ስለዚህ ሚ የሚለው ወደ አይ ኮንቨርት ይደረጋል። አይ አም ላቭድ ባይ እዚህ ጋር ሺ ወደ ሄር ይቀየራል ማለት ነው። አይ አም ላቭድ ባይ ሄር ይሆናል ማለት ነው። ይህንን እንደተረዳችሁ ተስፋ አደርጋለሁ። ወደሚቀጥለው አለፍን። ቀጥሎ የምናገኘው why do we use passive voice? እንግዲህ የመጀመሪያው ምንድነው? ፎከሳችን አክሽኑ ላይ ወይም ሪዛልቱ ላይ ሲሆን ማለት ነው። ምሳሌዎችን ብናይ በጣም አሪፍ ይመስለኛል። the project was completed on time ስለ ፕሮጀክቱ መጠናቀቅ እንጂ እንትና ናቸው ሳይሆን የፕሮጀክቱ ማለቅ ወይም ሪዛልቱ ላይ ነው ፎከሳችን። ሌላው ደግሞ when the doer of the action is a noun or an important ምሳሌን ብናይ አሪፍ ይመስለኛል። my books were stolen last week መጽሐፎቼ ተሰረቁ ባለፈው ሳምንት ነው የሚለው። ስለዚህ ሌቦቹ ሰርቀውታል። ስለ ሌቦቹ አይደንቲቲ አላቅም፣ ነገር ግን መጽሐፎቼ እንደተሰረቁ መጽሐፎቼ መሰረቃቸውን የሚገልጽበት በእንደዚህ አይነት መልኩ ፕሬዘንት እናደርገዋለን ማለት ነው። ሌላው ደግሞ to avoid assigning blame የሆነን ሰው blame ማድረግ ሳንፈልግ ወይም ሪስፖንሲቢሊቲውን የሆነ ሰው ላይ ማድረግ ካልፈለግን ለምሳሌ መስኮቱ ተሰበረ ማለትና ግርማ መስኮቱን ሰበረ ማለት ግርማን ብሌም እያደረግን ነው ማለት ነው። mistakes were made mistakes ስህተቶች ተሰርተዋል ነው። ስህተቶች እንደተሰሩ እንጂ ማን እንደሰራው ሪስፖንሲቢሊቲውን ለሆነ ሰው መስጠት ሳንፈልግ ስንቀር የምንጠቀምበት ነው ማለት ነው። እንዴት ነው? በፋውንዴሽን ገደልኳችሁ እንዴ? መሰረት መጣል ያው ኢትዮጵያ ውስጥ የተለመደ ነው። መሰረት እየጣልኩ ይኸው ወደ ዋናው ሳልገባ ብዙ ዘገየው መሰለኝ። እንግዲህ አሁን ወደ ገደለው እንገባለን ማለት ነው። ለእያንዳንዱ ቴንስ አክቲቭ ቱ ፓሲቭ ቮይስ ኮንቨርሽንን አብረን እንሰራለን፣ አብረን እናያለን ማለት ነው። ከዛ በፊት እንደምታውቁት ጊዜ በሶስት ይከፈላል። ፓስት አለ፣ ፕሬዘንት አለ፣ ፊውቸር አለ። እያንዳንዱ ደግሞ አራት አስፔክቶች አሉ። አሁን ለምሳሌ ፕሬዘንት ሆኖ ሲምፕል አለ፣ ኮንቲኒዩስ አለ፣ ፐርፌክት አለ፣ ፐርፌክት ኮንቲኒዩስ አለ ማለት ነው። እንዲሁም ፓስት እንደዛው አራት አስፔክቶች አሉት። ፊውቸርም አራት አስፔክቶች አሉት ማለት ነው። ስለዚህ ኢን ቶታል 12 ይሆናል ማለት ነው። ለ12ቱም እንሰራለን። ነገር ግን ከ12ቱ አራቱ ብዙ ጊዜ ማንጠቀምባቸው ናቸው። ስለዚህ ከቻልን 8ቱ ላይ ብቻ ፎከስ እናደርጋለን። ነገር ግን እኔ ለ12ቱም ስትራክቸሩን እሰጣቸዋለሁ ማለት ነው። 8ቱን ግን በደንብ አድርገን እናያለን ማለት ነው። ሰመሪውን በሚቀጥለው ቴብል ላይ እሰጣቸዋለሁ። ነገር ግን እያንዳንዱን በኋላ ላይ አብራራዋለሁ ማለት ነው። እንግዲህ ሰመሪ ቴብሉ ይሄንን ይመስላል ለ8ቱ ማለት ነው። እናንተ ከፈለጋችሁ እዚህ ጋር አክቲቭ ቮይስ ስትራክቸሩ አለ፣ ፓሲቭ ቮይስ ስትራክቸሩ አለ፣ አክቲቭ ሴንቴንስ ኤግዛምፕል አለ፣ ፓሲቭ ሴንቴንስ ኤግዛምፕል አለ። ለእያንዳንዱ ይሄንን እንደ ሰመሪ ማየት ትችላላችሁ። እኔ ግን እያንዳንዱን ይሄድበታለሁ ማለት ነው።
እንግዲህ አራቱ ኮመን ያልሆኑት እነማን ናቸው ካልን ፕሬዘንት ፐርፌክት ኮንቲኒዩስ፣ ፓስት ፐርፌክት ኮንቲኒዩስ፣ ፊውቸር ኮንቲኒዩስ እና ፊውቸር ፐርፌክት ኮንቲኒዩስ generally not converted into passive voice because they sound incredibly unnatural ናቸው፣ awkward ናቸው፣ unnatural and awkward ናቸው። ስለዚህ እነዚህን ዝም ብለን ፕሬዘንት እናደርጋለን፣ ነገር ግን ይሄ unnatural ስለሆነ እዚህ ላይ ፎከስ ባታረጉ ጥሩ ነው ለማለት ነው። አሁን እያንዳንዱን ወደ መስራት እንሄዳለን ማለት ነው። እንግዲህ መጀመሪያ ላይ የምናገኘው ሲምፕል ፕሬዘንት ቴንስ ነው። ስትራክቸሩ እንዴት ነው ካልን አክቲቭ ቮይሱ ሰብጀክት አለ፣ ቤዝ ቨርብ አለ፣ ቨርብ ዋን ማለት ነው፣ ኦብጀክት አለ። እንደምታውቁት ሰብጀክቱ ሲንጉለር ከሆነ ምንድነው የሚሆነው? ቤዝ ቨርቡ ላይ ኤስን ወይም ኤስን ይጨምራል ማለት ነው። ወደ ፓሲቭ ቮይስ ስንቀይረው እዚህ ጋር የነበረው ኦብጀክት ሰብጀክት ሆኖ ይመጣል። ከዛ የሲምፕል ፕሬዘንት ቨርብ ቱ ቢ ፎርም ማን ነው? ኢዝ አም አር አለ ማለት ነው እንደየሰብጀክቱ። ከዛ ኦልዌይስ ቨርብ 3 ይኖራል ፓሲቭ ቮይስ ሴንቴንስ ውስጥ ማለት ነው። ካስፈለገ ኤጀንቱን ባይ ብለን ከዛ እዚህ ጋር የነበረውን ሰብጀክት እዚህ ጋር እናመጣዋለን ማለት ነው። ፕሮናውኑን ቅድም እንዳየነው ሰብጀክት ፕሮናውን የነበረውን እዚህ ጋር ስናመጣው ኦብጀክት ፕሮናውን አድርገን ማለት ነው። ምሳሌዎችን ብናይ አሪፍ ነው። አክቲቭ ሴንቴንስ አረፍተ ነገሩ ምንድነው? ሺ ራይትስ ኢሜልስ ይላል። እዚህ ጋር ሰብጀክቱ ምንድነው? ሺ፣ ድርጊቱ ምንድነው? መጽሐፍ፣ የተጻፈው ምንድነው? ኢሜሎች። ስለዚህ እዚህ ጋር ኦብጀክቱ ማን ነው? ኢሜልስ የሚል ነው ማለት ነው። ኮንቨርት ስናደርገው ኢሜልስ፣ ኢሜልስ ምንድነው? ፕሉራል ሰብጀክት ነው። ከዛ እዚህ ጋር ካሉት ፕሉራል ቨርብ ቱ ቢ ማን ነው? አር ነው። ከዛ ራይት ወደ ቨርብ 3 ስንቀይረው ሪትን ነው። ባይ ከዛ ሰብጀክቱ ሺ ወደ ሄር ተቀይሮ ይመጣል ማለት ነው። ኢሜልስ አር ሪትን ባይ ሄር ይሆናል ማለት ነው። እዚህ ጋር ኢሜልስ ባይሆንና ኢሜል ብቻ ቢሆን ኖሮ ኢሜል ኢዝ ሪትን ባይ ሄር ይሆናል ማለት ነው። ወደሚቀጥለው ምሳሌ ስናልፍ they eat pizza every day። ይሄም ሲምፕል ፕሬዘንት ቴንስ አረፍተ ነገር ነው። ይሄንን ወደ ፓሲቭ ቮይስ ስንቀይረው they eat pizza። እዚህ ጋር ድርጊቱ ምንድነው? መብላት ነው። ማን የበላው? እነሱ ናቸው። ምንድነው የተበላው? ፒዛ ነው። የተበላው ነገር ፓሲቭ ቮይስ ላይ ሰብጀክት ሆኖ ይመጣል። ፒዛ is eaten by them every Friday ይሆናል ማለት ነው። ፒዛ ሲንጉለር ነው፣ ስለዚህ isን ይወስዳል። verb 3 form of eat is eaten። ከዛ by them they የሚለው ወደ them ይቀየራል። ኤቭሪ ፍራይዴ ይከተላል ማለት ነው። እየገባችሁ እንደሆነ ተስፋ አድርጋለሁ። እስኪ ይሄንን እንድትሞክሩ ፈልጋለሁ። she drinks tea every morning። ይሄንን ወደ ፓሲቭ ቮይስ ቀይራችሁ ኮሜንት አድርጉልኝ እስኪ። አንደኛ ጥያቄ ቁጥር 1 በሉት። ጥያቄ ቁጥር 1 ፓሲቭ ቮይሱ ይሄ ነው ብላችሁ እስኪ ጻፉልኝ ኮሜንት ላይ። እስኪ ይሄንን ኮንቨርት አድርጉና እየገባችሁ እንደሆነ ከዛ መረዳት እችላለሁ ማለት ነው። እናንተ ቪዲዮውን እዚህ ጋር አቁማችሁ መልሱን መልሱ። እኔ ግን ወደሚቀጥለው አልፋለሁ። ወደሚቀጥለው ስናልፍ ደግሞ የምናገኘው ፕሬዘንት ኮንቲኒዩስ ቴንስን ነው። ፕሬዘንት ኮንቲኒዩስ ቴንስ አክቲቭ ቮይሱ እንዴት ነው የሚሆነው? ሰብጀክቱ አለ። በሰብጀክቱ መሰረት ደግሞ ከዚህ ከኢዝ አም እና አር አንዱን ቨርብ እንወስዳለን። ከዛ ቨርብ አይኤንጂ ፎርም ነው የሚሆነው ማለት ነው። ፓሲቭ ቮይስ ስናደርገው ደግሞ እዚህ ጋር ኦብጀክት የነበረው እዚህ ጋር እንደ ሰብጀክት ይገባል። ከዛ አፕሮፕሪየት የሆነውን ቨርብ ቱ ቢ ፎርም እንወስዳለን። ከዛ ቢንግ ትገባለች። ቢንግ ሁሉም ኮንቲኒዩስ ፎርም ቢንግን ይጨምራሉ። ኮንቲኒዩስ መሆኑን የምናሳየው እዚህ ጋር ቢንግን በመጨመር ነው ማለት ነው። ቢንግ የቢ አይኤንጂ ፎርም ነው። ከዛ ደግሞ ቨርብ 3 እንደምታውቁት ለሁሉም ፓሲቭ ቮይሶች ይገባል። ከዛ ኤጀንቱን እንደዚህ ኮኔክት ልናደርገው እንችላለን ማለት ነው። ምሳሌዎችን ብናይ ሞር ሲምፕል ያደርግልናል። አክቲቭ ሴንቴንሱ ለምሳሌ she is reading a book ናውን በለው። አሁን መጽሐፍ እያነበበች ነው። ድርጊቱ ምንድነው? ማንበብ ነው። የሚነበበው ምንድነው? መጽሐፍ ነው። አንባቢዋ ማናት? እሷ ናት። ስለዚህ ይሄ is reading የሚለውን ኮንቲኒዩስ መሆኑን ለማሳየት ቢንግን እንጠቀማለን። ወደ ፓሲቭ ስንቀይረው a book እዚህ ጋር ኦብጀክት የነበረው እንደ ሰብጀክት መጣ። it's a singular subject። ስለዚህ ከነዚህ isን እንጠቀማለን። ከዛ ቢንግ ይገባል። ከዛ ደግሞ the verb 3 form of read is read ነው። ተመሳሳይ ስፔሊንግ ነው። ከዛ by here ብለን እንደ ኤጀንት ልናስገባ እንችላለን ነው። ይሄ ቀላል ነው። ወደሚቀጥለው እንለፍ። ወደሚቀጥለው ምሳሌ ስናልፍ አክቲቭ ቮይሱ they are watching a movie right now ልንለው እንችላለን።
እዚህ ጋር ድርጊቱ ምንድነው? ማየት ነው። የሚታየው ምንድነው? ሙቪ ነው። የሚያዩት እነማን ናቸው? እነሱ ናቸው። ስለዚህ ሙቪ የሚለውን እንደ ሰብጀክት እናመጣዋለን። ሲንጉለር ሰብጀክት ስለሆነ ኢዝን እንጠቀማለን። ከዛ ቢንግ ይኖራል። ከዛ ደግሞ verb 3 form of watch is watched ይሆናል። ከዛ ይሄንን by them ብለን ኮኔክት ልናደርገው እንችላለን ነው። እንዴት ነው? በጣም ቀላል ነው። እስኪ ኮሜንት አድርጉ። ቀላል ነው። ይሄ በጣም ቀላል ይመስለኛል። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ present perfect tense ነው። የpresent perfect tense sentence structure active voice ሲሆን subject ይኖራል። ከዛ auxiliary verb has ወይም have ይኖራል። ከዛ verb 3 ትኖራለች። ኦብጀክትም ሊኖር ይችላል። እኛ ግን ኦብጀክት ያለውን ብቻ ነው ወደ ፓሲቭ መቀየር የምንችለውና እዚህ ጋር ኦብጀክት አለ ማለት ነው። ይሄንን ወደ ፓሲቭ ስንቀይረው እዚህ ጋር ኦብጀክት የነበረው እንደ ሰብጀክት መጣ። ከዛ auxiliary has or have ይኖራል። ከዛ been አለች። ከዛ verb 3 ያለ ማለት ነው። እዚህ ጋር ትልቁ ልዩነት በዚህና በዚህ መሃል እዚች ጋር been አለች ማለት ነው። ለሁሉም ፐርፌክት ቴንሶች ለፕሬዘንት ፐርፌክት ብቻ ሳይሆን ለሁሉም ፐርፌክት ቴንሶች been መግባት አለባት ማለት ነው። ከዛ verb 3 ለሁሉም እንደሚገባው ማለት ነው። ይሄንን ደግሞ በምሳሌ ብናየው ሞር ክሊር ይሆናል። እንግዲህ አክቲቭ ቮይሱ ምንድነው የሚለው? he has finished the report ይላል። እዚህ ጋር ድርጊቱ ምንድነው? መጨረስ ነው። ያለቀው ምንድነው? ሪፖርቱ ነው። ጨራሹ ማን ነው? እሱ ነው። ስለዚህ ይሄንን ወደ ፓሲቭ ቮይስ ስንቀይረው the report ይላል። the report የሚለው ሲንጉለር ነው። ስለዚህ ካሉት ሁለቱ auxiliary verboች hasን እንወስዳለን። ከዛ beenን እናስገባለን። ከዛ verb 3 finished ይገባል። ይሄንን እዚህ ጋር እንደዚህ ልናስገባው እንችላለን ማለት ነው። it is so simple. the report has been finished by him. ወደሚቀጥለው ምሳሌ ስናልፍ they have planted many trees። እዚህ ጋር ድርጊቱ ምንድነው? መትከል ነው። ፕላንት ማድረግ ነው። ምንድናቸው የተተከሉት? ዛፎች ናቸው። ማን የተከለው? እነሱ ናቸው። ስለዚህ ይሄንን ወደ ፓሲቭ ቮይስ ስንቀይረው many trees የሚለው ፕሉራል ሰብጀክት ስለሆነ haveን እንወስዳለን። ከዛ been ትገባለች። ከዛ planted ይኖራል። ከዛ ይሄንን እንደ ኤጀንት ልናስገባው እንችላለን ማለት ነው። ስለዚህ ይሄ ቀላል ነው። እዚህ ጋር ያለውን ኦብጀክት እንደ ሰብጀክት እንወስደዋለን። ከዛ አፕሮፕሪየት የሆነውን auxiliary verb እንወስዳለን። ከዛ been ይገባል። ከዛ verb 3 ወደዚህ ይወርዳል ማለት ነው። እንደ ከባድ አይደለም። እንግዲህ ይሄንን በቀላሉ እንደተረዳችሁ ተስፋ አደርጋለሁ። አሁን ወደሚቀጥለው እናልፋለን ማለት ነው። ቀጥሎ የምናገኘው ደግሞ present perfect continuous ቴንስ ነው። ይሄ ብዙ ጊዜ ጥቅም ላይ አይውልም። እኛ ግን ጥቅም ላይ ባይውልም እንደ ሪቪዥን ይጠቅማችኋል በሚል ነው። አክቲቭ ቮይሱ ሴንቴንስ ስትራክቸሩ እንዴት ነው? የፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ሰብጀክት አለ። ከዛ has ወይም have ይኖራል። ከዛ been አለ። ከዛ verb ing ፎርም አለ ማለት ነው። verb ing ፎርም እዚህ ጋር መኖሩን ልብ በሉ። ከዛ ይሄንን ወደ ፓሲቭ ቮይስ መቀየር ስንፈልግ ing ፎርም ካለ ወደ ፓሲቭ ሲቀየር being መግባት አለባት ማለት ነው። ስለዚህ ኦብጀክት እዚህ ጋር የነበረው ኦብጀክት እንደ ሰብጀክት ገባ። ከዚህ has have ይኖራል። ከዛ been ትወርዳለች። ከዛ being መግባት አለባት ማለት ነው። ከዛ እዚህ ጋር በing ፎርም ገብቶ የነበረው ወደ verb 3 ይቀየራል ማለት ነው። ትልቁ ልዩነት እዚህ ጋር beingን እናስገባለን። እዚህ ጋር ing የነበረውን ወደ verb 3 እንቀይራታለን ማለት ነው። ምሳሌዎችን እንይ እስኪ። አክቲቭ ቮይሱ ምንድነው የሚለው? she has been cleaning the room። ሩሙን ስታጸዳው ነበር ነው። ከሆነ ጊዜ ጀምሮ እስካሁን የቀጠለ ነገር ነው። has been cleaning ይላል። ድርጊቱ ምንድነው? ማጽዳት ነው። የተጸዳው ምንድነው? ሩም ነው። ያጸዳው ማን ነው? እሷ ናት። ይሄንን ወደ ፓሲቭ ቮይስ ብንቀይረው the room ሲንጉለር ሰብጀክት ስለሆነ hasን ይወስዳል። ከዛ been ከዛ being ከዛ ደግሞ verb 3 form of cleaned ይሆናል። ከዛ ኤጀንቱን by ብለን እዚህ ጋር ልናስገባው እንችላለን ማለት ነው። ስለዚህ ቲዮሬቲካሊ ይሄ እንደዚህ እንደሚቻል እንድታቁት ነው። ወደሚቀጥለው ስናልፍ the team has been discussing the project። እንግዲህ ቲሙ ፕሮጀክቱን ከሆነ ጊዜ ጀምሮ እስካሁን ዲስከስ እያደረገው ነው ማለት ነው። ይሄንን ወደ ፓሲቭ ቮይስ ለመቀየር እዚህ ጋር ዲስከስ የሚደረገው ምንድነው? ፕሮጀክቱ ነው። ድርጊቱ ዲስከስ ማድረግ ነው። ዲስከስ የተደረገው ደግሞ በቲሙ ነው። ስለዚህ ወደ ፓሲቭ ቮይስ ሲንቀይረው the project ይላል። ይሄ ሲንጉለር ነው። ስለዚህ hasን እንወስዳለን። ከዛ been ይመጣል። ከዛ being ይገባና ይሄ verb 3 ሆኖ ይገባል ማለት ነው። ስለዚህ
ቀላል ነው። በዚህ መልኩ እንድትረዱ ተፈልጋለሁ። ነገር ግን የነዚህን ፓሲቭ ቮይሶች በጣም ሬርሊ ነው ኢን ፕራክቲስ የምንጠቀምበት ማለት ነው። ወደሚቀጥለው አለፍን። ቀጥሎ የምናገኘው ሲምፕል ፓስትን ነው። ሲምፕል ፓስት ቴንስ ስትራክቸሩ እንዴት ነው ካልን አክቲቭ ቮይስ ሰብጀክት አለ፣ ፓስት ፎርም ኦፍ ዘ ቨርብ አለ፣ ቨርብ ቱ ማለት ነው። ከዛ ኦብጀክት ይኖራል ማለት ነው። ሰብጀክት ቨርብ ቱ ኦብጀክት በጣም ቀላል ነው። ይሄንን ወደ ፓሲቭ ቮይስ ስንቀይረው ኦብጀክቱ እንደ ሰብጀክት ይገባል። ከዛ ቨርብ ቱ ፎርም ኦፍ ቨርብ ቢ ደግሞ ምንድናቸው? was ወይም were ዲፔንዲንግ ኦን ዘ ሰብጀክት ማለት ነው። ከዛ ቨርብ 3 ይገባል ማለት ነው። ከዛ ኤጀንቱን በዚህ መልኩ ልናስገባ እንችላለን። ምሳሌዎችን ብናይ በጣም አሪፍ ነው። መጀመሪያ ላይ ያለው አክቲቭ ቮይስ my mom baked a cake last night። ይሄ ሲምፕል ፓስት መሆኑን የሚያሳይልን ማን ነው? ላስት ናይት የሚል ነው ማለት ነው። ይሄንን ወደ ፓሲቭ ቮይስ ለመቀየር ድርጊቱ ምንድነው? መጋገር ነው። የተጋገረው ምንድነው? ኬክ ነው። ጋጋሪዋ ማናት? ማም ናት። ስለዚህ ድርጊቱ የተፈጸመበትን ነገር እንደ ሳብጀክት ስናመጣው ኬክ የሚለው ሲንጉለር ነው። ስለዚህ ከነዚህ ሁለቱ ቨርብ ቱ ቢ ፎርሞች ወዝን እንወስዳለን። ከዛ ቨርብ 3 ቤክድ ይሆናል። ከዛ ኤጀንቱን አይ ማም ብለን እነዚህ እናስገባለን ማለት ነው። ኬኩ ተጋገረ በማን? በማም። ወደሚቀጥለው ምሳሌ ስናልፍ the dog chased the cats። እዚህ ጋር ድርጊቱ ምንድነው? ቼዝ ማድረግ ነው፣ ማባረር ነው። የተባረሩት ምንድናቸው? ድመቶች ናቸው። አባራሪው ማን ነው? ውሻው ነው። እዚህ ጋር ድርጊቱን የፈጸመው እንደ ሰብጀክት ስለገባ ይሄ አረፍተ ነገር አክቲቭ ነው ማለት ነው። ወደ ፓሲቭ ለመቀየር ድርጊቱ የተፈጸመበትን እንደ ሰብጀክት ማስገባት አለብን። the cats። ስለዚህ the cats የሚለው ደግሞ ፕሉራል ነው። ስለዚህ ፕሉራል ፎርም ኦፍ the verb to be እንወስዳለን። ከዛ chased ይገባል። ከዛ በማን ከተባለ በውሻው። እስኪ ይሄንን ወደ ፓሲቭ ቮይስ ቀይሩልኝ። ላስት ናይት የሚለው ሲምፕል ፓስት መሆኑን ያሳይልናል። ነገር ግን እዚህ ጋር ለየት ያለው ይሄ በጥያቄ መልክ የተሰጠ ነው። እዚህ ጋር ግን ያየናቸው ስቴትመንቶችን ነው። እስኪ ሞክሩት ኮሜንት ላይ። ምንም ችግር የለውም ብትሳሳቱም፣ ከመሳሳት እንማራለን። እንደውም ሞክረን ከዛ በኋላ መልሱን ብናቀው የተሻለ ነው የሚሆነው። ለምን? ስለሞከርነው በቀላሉ አንረሳውም ማለት ነው። ኩዌስችን 5 ይሄ ነው ብላችሁ ኮሜንት ላይ እንድታስገቡልኝ እፈልጋለሁ። ጊዜ ካስፈለጋችሁ እዚህ ጋር ፖዝ ማድረግ ትችላላችሁ። ነገር ግን እኔ ወደሚቀጥለው አልፋለሁ። ቀጥሎ የምናገኘው ፓስት ኮንቲኒዩስ ቴንስን ነው። ፓስት ኮንቲኒዩስ ቴንስ ሴንቴንስ ስትራክቸሩ አክቲቭ ቮይስ ሲሆን እንዴት ነው የሚሆነው? ሰብጀክት አለ፣ ከዛ was ወይም were ይኖራል፣ ከዛ verb ing ፎርም ኦብጀክትን ያስከትላል ማለት ነው። ይሄንን ወደ ፓሲቭ ቮይስ ለመቀየር እዚች ጋር verb ing ስላለች እዚህ ጋር ምን እንጠብቃለን ማለት ነው? ቢንግን እንጠብቃለን ማለት ነው። ስለዚህ ኦብጀክት እዚህ ጋር የነበረው ኦብጀክት እንደ ሰብጀክት ይመጣል። ከዛ was were ዲፔንዲንግ ኦን ዘ ሰብጀክት፣ ከዛ ቢንግ ትኖራለች ኮንቲኒዩስ ፎርም መሆኑን የምታሳይልን ማለት ነው። ከዛ አክቲቭ ቮይሱ ላይ እዚህ ጋር አክቲቭ ቮይሱ ላይ ማለት ነው ing የነበረው ሜን verb 3 ሆኖ ይገባል ማለት ነው። ከዛ ኤጀንቱን በዚህ መልክ ኮኔክት ልናደርግ እንችላለን። አሁን ምሳሌዎችን እናያለን። የመጀመሪያው he was painting the fence። ድርጊቱ ምንድነው? ፔንት ማድረግ ነው። ምንድነው ፔንት የተደረገው? አጥሩ ነው። ፔንት ያደረገው ደግሞ እሱ ነው። ስለዚህ እዚህ ጋር the fence የሚለው ኦብጀክት እንደ ሰብጀክት ይገባል። ከዛ the fence የሚለው ሲንጉለር ነው። ወዝን እንወስዳለን። ከዛ ቢንግ ትገባለች። ከዛ ፔንቲንግ የሚለው ሜን verb ፔንትድ ሆኖ ይገባል እዚህ ጋር ማለት ነው። it's so simple። ወደሚቀጥለው ስናልፍ the students were reading books። ድርጊቱ ምንድነው? ማንበብ ነው። የሚነበበው ደግሞ መጽሐፎች ናቸው። አንባቢዎቹ ተማሪዎች ናቸው። ስለዚህ አንባቢዎቹ እንደ ሰብጀክት ስለገቡ እዚህ ጋር አረፍተ ነገሩ አክቲቭ ቮይስ ነው ማለት ነው። ነገር ግን ድርጊቱ የሚፈጸምበት ቡክስ እንደ ሰብጀክት ከገባ ፓሲቭ ቮይስ ይሆናል ማለት ነው። ቡክስ ፕሉራል ስለሆነ ዌርን እንወስዳለን፣ ቢንግ እናስከትላለን። verb 3 form of read is read by the students እንላለን ማለት ነው። እንዴት ነው? ቀላል ነው። እየገባችሁ እንደሆነ ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ ፓስት ፐርፌክት ቴንስ ነው። ስትራክቸሩ እንዴት ነው ካልን አክቲቭ ቮይስ ሲሆን ፓስት ፐርፌክት ቴንስ ሰብጀክት ይኖራል። ሁሌም ከሰብጀክቱ ቀጥሎ ሃድ ይኖራል። ከዛ ፓስት ፓርቲሲፕል ይኖራል ማለት ነው። ሁሉም ፓስት ፐርፌክት ቴንሶች ሃድ እና verb 3 ያላቸው ማለት ነው። ይሄንን ወደ ፓሲቭ ቮይስ ለመቀየር ቅድም እንዳልነው ሁሉም ፐርፌክት ቴንሶች ወደ ፓሲቭ ሲቀየሩ ቢንን
መውሰድ አለባቸው ነው። ስለዚህ እንዴት ይሆናል? እዚህ ጋር የነበረው ኦብጀክት ወደ ሰብጀክት መጣ፣ had እንወስዳለን፣ been ትገባለች፣ ከዛ verb 3 ትወርዳለች። it is so simple ማለት ነው። ልዩነቱ ምንድነው? እዚህ ጋር been መካተቱ ብቻ ነው ማለት ነው። ምሳሌዎችን ብናይ የመጀመሪያው ምሳሌ they had eaten lunch before I arrived። እንደምታውቁት past perfect tense ሁለት past actionዎች ሲኖሩ ቀድሞ የመጣው past action የሚገለጽበት ነው ማለት ነው። ሁለት ኃላፊዎች አሉ። የኃላፊው ኃላፊ የሚገለጽበት ቴንስ ፓስት ፐርፌክት ቴንስ ነው ማለት ነው። ስለዚህ እዚህ ጋር የኔ መድረስ አለ፣ ነገር ግን እኔ ከመድረሴ በፊት የሆነ ነገር አለ። እሱ ምንድን ነበር ማለት ነው? ምሳው መበላቱ ነበር ማለት ነው። ስለዚህ ይሄንን ወደ ፓሲቭ ቮይስ ስንቀይረው እዚህ ጋር የተበላው ምንድነው? ምሳው ነው። ስለዚህ the lunch had been eaten by them before I arrived ይሆናል ማለት ነው። ስለዚህ ምሳው ተበልቷል እኔ ከመድረሴ በፊት። እዚህ ጋር ድርጊቱ የተፈጸመበትም ነገር ቀድሞ ስለገባ እንደ ሰብጀክት ይሄ ፓሲቭ መሆኑን በቀላሉ እንረዳለን ማለት ነው። የገባችሁ እንደሆነ ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። አክቲቭ ቮይሱ she had completed the task before 2 am ይላል። 2 am ሲሆን ድርጊቱ ተጠናቆ ነበረ። the task የሚለው ድርጊቱ የተፈጸመበት ነው። ድርጊቱ ደግሞ ማጠናቀቅ ኮምፕሊት ማድረግ ነው። ኮምፕሊት ያደረገው ደግሞ እሷ ናት ማለት ነው። ስለዚህ ይሄንን ወደ ፓሲቭ ቮይስ እንቀይረው the task had been completed by her before 2 am ይሆናል ማለት ነው። ይሄም ቀላል ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ ፓስት ፐርፌክት ኮንቲኒዩስ ነው። እንግዲህ የፓስት ፐርፌክት ኮንቲኒዩስ ቴንስ ሴንቴንስ ስትራክቸሩ እንዴት ነው ካልን አክቲቭ ቮይስ ሲሆን ሰብጀክቱ ይኖራል፣ had ይኖራል፣ been ይኖራል፣ verb ing ይኖራል ማለት ነው። ከዛ ኦብጀክቱ መከተል አለበት። ነገር ግን ይሄንን ወደ ፓሲቭ ስንቀይረው እዚህ ጋር verb ing ስላለች being መካተት አለበት ማለት ነው። እሱን እንድታስተዋውሱ ፈልጋለሁ። ነገር ግን ይሄ በጣም ያልተለመደ አንናቹራል ኦክዋርድ የሆነ ነው። ነገር ግን እኔ እግረ መንገዴን በዚሁ ይሄ ሴንቴንስ ስትራክቸሩ እንዴት እንደሆነ እንድትማሩበት ነው። እስኪ ቲዮሬቲካሊ እንቀይረው ብንል እንዴት ነው የሚሆነው ማለት ነው? ኦብጀክቱ እዚህ ጋር ይመጣል፣ ከዛ had፣ ከዛ been፣ ከዛ being ይመጣና ከዛ verb ing ወደ verb 3 ይቀየራል ማለት ነው። ኦክዋርድ ነው፣ አንናቹራል ነው። ጄነራሊ ይሄንን ነገር አንጠቀምም። ነገር ግን ብንጠቀም እንዴት ይሆን ነበር ከተባለ he had been studying English for 5 years before moving to London። ይሄንን ስንቀይረው English had been being studied by him for 5 years before moving to London ይሆናል ማለት ነው። ነገር ግን ይሄ ኦክዋርድ ነው፣ አንጠቀምም። ነገር ግን ብንጠቀም በዚህ መልኩ መቀየር እንደሚቻል እንድታቁት ነው። አድቫንስድ ሌቭል ያላችሁ ልጆችና ማወቅ የምትፈልጉ ሰዎች ማለት ነው። ነገር ግን ሌሎቻችሁ ይሄንን አቮይድ ብታደርጉ፣ ሁላችሁም አቮይድ ብታደርጉ ጥሩ ነው። እንግዲህ ወደሚቀጥለው እናልፋለን። ቀጥሎ ደግሞ ፊውቸር ቴንሶችን እናያለን ማለት ነው። መጀመሪያ ላይ የምናገኘው ሲምፕል ፊውቸር ቴንስ ነው። ሴንቴንስ ስትራክቸሩ እንዴት ነው? ለአክቲቭ ቮይስ ካልን ሰብጀክት ይኖራል፣ ዊል አለ፣ ከዛ ቤስ ፎርም ኦፍ ዘ ቨርብ ወይም ቨርብ ዋን አለ ሁሌ ማለት ነው። ከዛ ኦብጀክት ይኖራል ማለት ነው። እንግዲህ ይሄ በዊል የሚሰራው ፊውቸር ቴንስ ነው። ወደ ፓሲቭ ቮይስ እንቀይረው እዚህ ጋር ያለው ኦብጀክት እንደ ሰብጀክት ይመጣል፣ ከዛ ዊል ይመጣል፣ ከዛ ቢ ትገባለች ማለት ነው። ቢ ደግሞ የቨርብ ቱ ቢ ቤስ ፎርም ናት። ስለዚህ እዚህ ጋር ከዊል ቀጥሎ ቤስ ፎርም ኦፍ ዘ ቨርብ ገባ ማለት ነው። ከዛ ቨርብ 3 ፎርም ኦፍ ዘ ሜን ቨርብ ይኖራል ማለት ነው። ከዛ ኤጀንቱን በዚህ መልኩ ኮኔክት እናደርጋለን ማለት ነው። ምሳሌዎችን ብናይ ነገሮችን ቀለል ያደርግልናል። አክቲቭ ቮይሱ I will send the email tomorrow። እዚህ ጋር ድርጊቱ ምንድነው? መላክ ነው። የሚላከው ምንድነው? ኢሜል ነው። ላኪው ማን ነው? እኔ ነኝ ነው። ይሄንን ወደ ፓሲቭ ስንቀይረው ኦብጀክቱ እንደ ሰብጀክት ቀድሞ ይመጣል፣ ዘ ኢሜል ይሆናል። ዘ ኢሜል የሚለው እዚህ ጋር ሲንጉለር ነው። ነገር ግን እዚህ ጋር ሰብጀክቱ ፕሉራል የሚሆን ሲንጉለር ሁሌ በዊል ፕላስ ቢ ነው ፎሎ የሚደረገው። ስለዚህ ይሄ ነገሮችን ያቀልልናል ማለት ነው። ዘ ሰብጀክት ዊል ፕላስ ቢ ከዛ verb 3 ፎርም ኦፍ send is sent ከዛ by me tomorrow ብለን እንቀጥላለን ማለት ነው። ሌላ ምሳሌ እኒ አክቲቭ ቮይሱ they will clean the house። አክሽኑ ምንድነው? ክሊኒንግ ነው። ድርጊቱ የሚፈጸምበት the house ላይ ነው። ፈጻሚዎቹ እነሱ ናቸው። እዚህ ጋር ድርጊቱን ፈጻሚ እንደ ሰብጀክት ስለገባ አክቲቭ ቮይስ ነው። ድርጊቱ የሚፈጸምበት ነገር እንደ ሰብጀክት ከገባ ደግሞ አረፍተ ነገሩ ፓሲቭ ቮይስ ይሆናል ማለት ነው። the house will be cleaned by them ይሆናል ማለት ነው።
ይሄም በጣም ቀላል ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ፊውቸር ኮንቲኒዩስ ቴንስ ነው። ሴንቴንስ ስትራክቸሩ ለአክቲቭ ቮይስ እና ለፓሲቭ ቮይስ እንዴት ይሆናል ካልን አክቲቭ ቮይሱ ላይ ሰብጀክት ፕላስ ዊል ፕላስ ቢ ፕላስ ቨርብ አይኤንጂ ከዛ ኦብጀክት ይኖራል ማለት ነው። ይሄንን ወደ ፓሲቭ ለመቀየር እዚህ ጋር ቨርብ አይኤንጂ ፎርም አለ። ስለዚህ እዚህ ጋር ቢንግ መግባት አለበት ማለት ነው። እንዴት ነው የሚሆነው ማለት ነው? ኦብጀክት አለ which comes as a subject ማለት ነው። ከዛ ዊል አለ፣ ከዛ ቢ አለ፣ ከዛ ቢንግ ይገባል። እዚህ ጋር ያለው ሜን ቨርብ ወደ ቨርብ 3 ይቀየራል ማለት ነው። እንግዲህ ፊውቸር ኮንቲኒዩስ ቴንስን በፓሲቭ ቮይስ መጠቀም ሌስ ኮመን ነው፣ ኮመን አይደለም፣ ነገር ግን it is possible። ስለዚህ ብናየው ጥሩ ነው በሚል ነው ይሄንን ያመጣሁት። ፊውቸር ኮንቲኒዩስ ቴንስን ራሱ ኮንሴፕቱን እንደገና ሪቫይዝ ለማድረግ ስለፈለኩኝ ይሄንን እዚህ ጋር አምጥቼላችኋለሁ። she will be presenting her thesis at 2 p.m. tomorrow። ይሄ ማለት ምን ማለት ነው? ነገ 2 p.m. ላይ ምን እያደረገች ነው? እሷ ቴሲስዋን ፕሬዘንት እያደረገች ነው ማለት ነው። የእሷ ቴሲስ የፕሬዘንቴሽን ስኬጁል ነገ ለ2 p.m. 5 ጉዳይ ጀምሮ እስከ 2:30 የሚቀጥል ነው ብንል፣ ስለዚህ 2 p.m. ላይ ነገ ምን እያደረገች ነው ማለት ነው የምትሆነው? እሷ ቴሲስዋን ፕሬዘንት እያደረገች ነው የምትሆነው ማለት ነው። ይሄንን ወደ ፓሲቭ ቮይስ ለመቀየር እዚህ ጋር ያለውን እንጠቀማለን። ስለዚህ እንዴት ነው ይሆናል ማለት ነው? her thesis will be being presented by her at 2 p.m. tomorrow ይሆናል ማለት ነው። ይሄንን በዚሁ እናልፈዋለን። ወደሚቀጥለው ስናልፍ ፊውቸር ፐርፌክት ቴንስ ነው። ፊውቸር ፐርፌክት ቴንስ ሴንቴንስ ስትራክቸሩ ለአክቲቭ ቮይስ እንዴት ይሆናል ካልን ሰብጀክት አለ፣ ዊል አለ፣ ሃቭ አለ፣ ከዛ ቨርብ 3 አለ ማለት ነው። እዚህ ጋር ሰብጀክቱ ሲንጉለርም ሆነ ፕሉራል ሁሌ እዚህ ጋር መግባት ያለበት ሃቭ ነው። ለምን? እዚህ ጋር ዊል ስላለ ከዊል ቀጥሎ ከሞዳል ቨርብ ቀጥሎ ቤዝ ፎርም ኦፍ ዘ ቨርብ ስለሚገባ ሁሌ ሃቭ ነው ማለት ነው የሚሆነው። ከሃቭ ቀጥሎ ደግሞ ቨርብ 3 ነው የሚገባው ማለት ነው። ይሄንን ወደ ፓሲቭ ቮይስ ስንቀይረው እዚህ ጋር ፐርፌክት ቴንስ ነው። ፐርፌክት ቴንሶች ወደ ፓሲቭ ቮይስ ሲቀየሩ ደግሞ ቢንን ይወስዳሉ። ስለዚህ እንዴት ይሆናል ማለት ነው? ኦብጀክቱ እንደ ሳብጀክት ሆኖ ይገባል። ከዛ ዊል አለ፣ ከዛ ሃቭ አለ፣ ከዛ ቢን አለ፣ ከዛ ቨርብ 3 ይገባል። ከዛ ኤጀንቱን ማስከተል እንችላለን ማለት ነው። በምሳሌ ብናየው በጣም አሪፍ ይመስለኛል። he will have completed the project by Friday። አርብ ዕለት ፕሮጀክቱን ያጠናቅቀዋል ነው፣ ኮምፕሊት ያደርገዋል ነው። ስለዚህ ድርጊቱ ምንድነው? ኮምፕሊት ማድረግ ነው። ኮምፕሊት የሚደረገው ምንድነው? ፕሮጀክቱ ነው። ኮምፕሊት የሚያደርገው እሱ ነው። ነገር ግን the project የሚለውን አስቀድመን ካመጣን እንደዚህ the project will have been completed by him by Friday ይሆናል ማለት ነው። ሌላ አንድ ተጨማሪ ምሳሌ ለመስጠት ያክል እዚህ ጋር አክቲቭ ቮይሱ by next month they will have built a new school ይላል። by next month በሚቀጥለው ወር ማለት ነው። they will have built a new school አዲስ ትምህርት ቤት ተገንብቶ ተጠናቆ ነው የሚሆነው ነው። ድርጊቱ ምንድነው? መገንባት ነው። የሚገነባው ምንድነው? አዲስ ትምህርት ቤት ነው። በማን ነው የሚገነባው? በእነሱ ነው። ስለዚህ ፓሲቭ ቮይሱ by next month a new school will have been built by them ይሆናል ማለት ነው። ይሄም በጣም ቀላል ነው ማለት ነው። ወደ 12ኛውና የመጨረሻው ቴንስ አለፍን። ይሄም ኮመን ያልሆነ ኦክዋርድ የሆነ ነው። እኛ ግን ቲዮሬቲካሊ ምን ይመስላል የሚለውን አክቲቭ ቮይሱስ ምን ይመስላል የሚለውን ሴንቴንስ ስትራክቸሩን ወደ ማየት እንሄዳለን ማለት ነው። አክቲቭ ቮይሱ የፊውቸር ፐርፌክት ኮንቲኒዩስ ቴንስ ሰብጀክት ይኖራል፣ ዊል አለ፣ ሃቭ አለ፣ ቢን አለ፣ ቨርብ አይኤንጂ ፎርም አለ ማለት ነው። ይሄንን ወደ ፓሲቭ ለመቀየር እዚህ ጋር ቨርብ አይኤንጂ ስላለ ምንድነው የሚሆነው? ቢንግ ፕላስ ቨርብ 3 ፎርም ኦፍ ዚስ ሜን ቨርብ ይሆናል ማለት ነው። ኦብጀክቱ እንደ ሰብጀክት፣ ከዛ ዊል አለ፣ ከዛ ሃቭ አለ፣ ከዛ ቢን አለ፣ ቢንግ እንጨምርና ከዛ ይሄንን ቨርብ አይኤንጂ ወደ ቨርብ 3 እናመጣዋለን። ኤጀንቱን ልናስከትል እንችላለን ነው። እስኪ ዝም ብለን ምሳሌ እኒ አክቲቭ ቮይሱ by next month the construction crew will have been building the bridge for 2 years። እንግዲህ የዚህ አረፍተ ነገር ትርጉም ደግሞ ድልድይ አለ። የድልድዩ ግንባታ ሲከናወን የነበረው ከዛሬ 2 ዓመት ጀምሮ ነው። ስለዚህ በሚቀጥለው ወር ግንባታው ሲካሄድ 2 ዓመት ይሆነዋል ነው። እንደዚህ አይነት ኮንሴፕቶችን የምንገልጽበት ነው ማለት ነው። እንግዲህ ፓሲቭ ቮይሱን እንደውም አልነካውም። ለምን?
ኢትስ ሃይሊ ኦክዋርድ እና ኖት ሪኮመንድድ ነው። ይሄንን ነገር ግን ኮንሴፕቱ እንዴት እንደሆነ እንደተረዳችሁ ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው አድቫንስድ እና ስፔሻል ኬዞችን ነው። መጀመሪያ ላይ የምናገኘው ሴንተንስስ ዊዝ ቱ ኦብጀክትስ። እንደምታውቁት ዳይሬክት እና ኢንዳይሬክት ኦብጀክት ያላቸው አረፍተ ነገሮች አሉ። ስለዚህ ሁለት ኦብጀክት ያላቸው አረፍተ ነገሮች ሲኖሩ እንዴት ነው የምንቀይረው ብላችሁ ከጠየቃችሁ አግባብነት ያለው ጥያቄ ነው። ለምሳሌ ጊቭ፣ ብሪንግ፣ ባይ፣ ሾው የሚሉ ቨርቦች ብዙውን ጊዜ ሁለት ኦብጀክቶችን ይወስዳሉ። ዳይሬክት እና ኢንዳይሬክት ኦብጀክቶችን ማለት ነው። ስለ ዳይሬክት እና ስለ ኢንዳይሬክት ኦብጀክት ከፈለጋችሁ ቪዲዮ ሰርቼ ከዚህ በፊት ለቅቄያለሁ፣ እሱም ማየት ትችላላችሁ ማለት ነው። ነገር ግን እኔ በምሳሌዎች ባስረዳችሁ ነው አሪፍ የሚሆነው። እንግዲህ አክቲቭ ቮይሱ ምንድነው የሚለው ዘ ማናጀር ጌቭ ሂም ኤ ቦነስ ይላል። እዚህ ጋር የተሰጠው ምንድነው? ቦነስ ነው። ቀጥታ የተሰጠው ቦነሱ ዳይሬክት ነው፣ ግን ለሆነ ሰው ተሰጥቷል። እሱ ደግሞ ኢንዳይሬክት ኦብጀክት ነው። ስለዚህ ይሄንን አክቲቭ ቮይስ ወደ ፓሲቭ ቮይስ ለመቀየር ሁለት የተለያዩ ኦፕሽኖች አሉ። የመጀመሪያው ምንድነው? ይሄንን ኢንዳይሬክት ኦብጀክት እንደ ሰብጀክት ተጠቅመን፣ ሁለተኛው ኦፕሽን ደግሞ ይሄኛውን ዳይሬክት ኦብጀክት እንደ ሰብጀክት ተጠቅመን ማለት ነው። እስኪ ኦፕሽኖቹን እንይ። የመጀመሪያው ኦፕሽን ፎከስ ኦን ዘ ፐርሰን ሂ ዋዝ ጊቨን ኤ ቦነስ ባይ ዘ ማናጀር። ስለዚህ ለሱ ቦነስ እንደተሰጠው ኢንፈሳይዝ ማድረግ ስንፈልግ ሂ ዋዝ ጊቨን ኤ ቦነስ እንላለን ማለት ነው። ፎከሳችን ደግሞ ለሱ መሰጠቱ ሳይሆን ቦነሱ ላይስ የሚሆን ከሆነ እንደዚህ ነው የሚሆነው ማለት ነው። the focus on a thing or on a bonus ሲሆን a bonus was given to him by the manager ቦነስ ተሰጠው ነው። ለሱ ቦነስ ተሰጠና ቦነስ ለሱ ተሰጠ የሚል ሁለት የተለያየ ኦፕሽን ይሆናል ማለት ነው። ስለዚህ እነዚህን በዚህ መልኩ እንድትረዱ ፈልጋለሁ። እንደተረዳችሁ ተስፋ አደርጋለሁ። መረዳታችሁን የሚያሳይልኝ ወይም የሚገልጽልኝ አንድ ጥያቄ አለኝ። እስኪ ይሄንን አክቲቭ ቮይስ ግርማ ባይስ ፍላወርስ ፎር ቤቲ ኤቭሪ ሳተርዴይ በኦፕሽን 1 እና ኦፕሽን 2 ኮንቨርት አድርጋችሁ ኮሜንት ላይ ጻፉልኝ። ወደሚቀጥለው ስናልፍ ደግሞ ኢምፓራቲቭ ሴንቴንሶችን፣ ኮማንዶችንና ሪኩዌስቶችን የምናይበት ነው ማለት ነው። እንግዲህ ለኦርደሮች፣ ለአድቫይስ፣ ለሪኩዌስት የምንጠቀመው ፎርሙላ ሌት ፕላስ ኦብጀክት ፕላስ ቢ ፕላስ ቨርብ 3 ይሆናል ማለት ነው። እዚች ጋር ሌት እናስገባለን፣ ከዛ የአክቲቭ ቮይሱን ኦብጀክት እናስገባለን፣ ከዛ ቢ ፕላስ ቨርብ 3 ቢ ፕላስ ቨርብ 3። ምሳሌዎችን ብናይ ሞር ክሊር ይሆናል። ሸት ዘ ዶር በሩን ዝጋው ብል ይሄንን ወደ ፓሲቭ ቮይስ ለመቀየር እንዴት ነው የሚሆነው ማለት ነው? ሌት ዘ ዶር ቢ ሸት። ስለዚህ ሌት አለ፣ ከዛ ዘ ዶር የሚለው ኦብጀክቱ እንደ ሰብጀክት መጣ ማለት ነው። ከዛ ቢ ከዛ ቨርብ 3 ሆነ ማለት ነው። ቀጥሎ ያለው ደግሞ ዶንት ኢንሰልት ዘ ፑር ድሆችን አትስደብ። ስለዚህ ሌት ዘ ፑር ኖት ቢ ኢንሰልትድ ሌት አለ፣ ከዛ ዘ ፑር ከዛ ኖት ኔጌቲቭ ሲሆን ኖት ምኑ ጋር እንደምትገባ እንድታስተውሉ ነው። ከዛ ቢ አለ፣ ከዛ ኢንሰልትድ አለ ማለት ነው። ዘ ቨርብ 3 ፎርም ኦፍ ኢንሰልት ማለት ነው። ስለዚህ እነዚህን በዚህ መልኩ እንድትረዱ ፈልጋለሁ። ነገር ግን የሆነ ኦልተርኔቲቭ ዌይ ኦፍ ፕሬዘንቲንግ አለ። you can use you are requested to you are advised to ማለት እንችላለን ማለት ነው። አንድ ምሳሌ ለማየት ያክል please sit down የሚለውን you are requested to sit down እንላለን ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄዎችስ ኩዌስችኖችስ ቢሆኑስ እንዴት ነው የሚሆነው? ሴንቴንስ ስትራክቸሩ ካልን ሴንቴንስ ስትራክቸሩ እንዳለ ነው የሚሆነው። ስታንዳርድ ቨርብ ሩል አፕላይ ያደርጋል። ነገር ግን በሁ የሚጀምር ጥያቄ ሁ የሚለው ፓርት ወደ ባይ ሁም ይቀየራል ነው። በምሳሌ ብናየው ሞር ክሊር ይሆናል። ለምሳሌ እዚህ ጋር ዲድ ዩ ክሊን ዘ ሩም የሚል አለ። ይሄ ሲምፕል ፓስት ነው። እንዴት አወቅን? ዲድ የሚል ኦግዚለሪ ቨርብ አለ ማለት ነው። ስለዚህ ዲድ ዩ ክሊን ዘ ሩም። ሲምፕል ፓስት አክቲቭ ቮይስን ወደ ፓሲቭ ቮይስ ስንቀይር ደግሞ እንዴት ነው የሚሆነው? ኦብጀክቱ እንደ ሰብጀክት ይገባል። ከዛ ወዝ ወይም ዌርን እንጠቀማለን ዲፔንዲንግ ኦን ዘ ሰብጀክት ማለት ነው። ከዛ ቨርብ 3 ፎርም ኦፍ ዘ ሜን ቨርብ ይመጣል ማለት ነው። ስለዚህ እንዴት ነው የሚሆነው ማለት ነው? was the room cleaned by you ይሆናል ማለት ነው። ለምን? ጥያቄ ስለሆነ ከሰብጀክቱ በፊት ቨርቡ መምጣት አለበት ማለት ነው። ስለዚህ question ስትራክቸሩ እንደተጠበቀ ነው። ለምን? እዚህ ጋም did you clean the room የሚለው ላይ did የሚለው auxiliary verb
ከሰብጀክቱ ቀድሞ ነው የገባው። ስለዚህ እዚህ ጋም ይሄ verb ከሰብጀክቱ ቀድሞ መምጣት አለበት ማለት ነው። ለዛም ነው እዚህ ጋር questions keep their question structure የሚለው ማለት ነው። ስቴትመንት ሲሆን በእንግሊዘኛ ሰብጀክት verb ኦብጀክት ነው የሚሆነው። ጥያቄ ሲሆን verbu ከሰብጀክቱ ቀድሞ ይመጣል ማለት ነው። እዚህ ጋር verbu ከሰብጀክቱ ቀድሞ መጣ ማለት ነው። ነገር ግን did you clean the room የሚለው ሲምፕል ፓስትን ወደ ፓሲቭ ቮይስ ስንቀይር ዲድን ሳይሆን የምንጠቀመው verb to be ፎርምን ነው ማለት ነው። was the room cleaned by you ይሆናል ማለት ነው። እንደገባችሁ ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። ካልገባችሁ ከመጠየቅ ወደ ኋላ እንዳትሉ ኮሜንት ላይ ጠይቁ፣ ሌላ ማብራሪያ ያሰጣችኋለሁ ማለት ነው። ሌላው ምሳሌ ደግሞ who broke the vase ቬሱን ማን የሰበረው? ይሄንን ወደ ፓሲቭ ቮይስ ለመቀየር by whom ከዛ ደግሞ እዚህ ጋር broke አለ ሲምፕል ፓስት ነው verb to ነው። ስለዚህ wasን እንጠቀማለን the vase የሚለው ሲንጉለር ስለሆነ ማለት ነው። ከዛ broken verb 3 form of break is broken ስለዚህ by whom was the vase broken ይሆናል ማለት ነው። እዚህ ጋም question structure-ውን ጠብቀናል ማለት ነው። ለምን the vase የሚለው ከwas ቀጥሎ ስለገባ ማለት ነው። እንግዲህ ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ ሞዳል ቨርቦችን ነው። ሞዳል ቨርቦች ደግሞ እነማን እንደሆኑ እዚህ ጋር አሉላችሁ። the rule is simple ነው። ሞዳል ቨርብ ከዛ be ከዛ verb 3 ይሆናል ማለት ነው። ከሞዳል ቨርብ ቀጥሎ always be ነው። ከዛ verb 3 ይመጣል ማለት ነው። ምሳሌዎችን ብናይ ነገሮችን ቀለል ያደርግልናል። you must pay the bill እዚህ ጋር ድርጊቱ ምንድነው? መክፈል ነው። የሚከፈለው ምንድነው? ቢል ነው። ከፋዩ ማን ነው? you ስለዚህ እዚህ ጋር the bill የሚለው እንደ ሰብጀክት ይመጣል። the bill must be paid ስለዚህ እዚህ ጋር ሞዳል ቨርቡ ማን ነው? must ነው። ከዛ be ይኖራል። ከዛ verb 3 form of pay is paid ነው ማለት ነው። እንግዲህ በዚህኛው ስላይድ ያየነው ሞዳል ቨርቦች ለሲምፕል ወይም ስታንዳርድ ሞዳል ቨርቦች ነው ማለት ነው። ፐርፌክት ሞዳል ቨርብስ ቢሆን እንዴት ይሆናል የሚለውን እናያለን ማለት ነው በሚቀጥለው። ፐርፌክት ሞዳል ሲሆኑ ደግሞ ሞዳሉ ይገባል፣ ከዛ have ከዛ been ከዛ verb 3 ይመጣል ማለት ነው። ፐርፌክት ሞዳልስ ምንድናቸው ካላችሁ ምሳሌዎቹን ስናይ ግልጽ ይሆንላችኋል። እንግዲህ የምሳሌዎቹ የመጀመሪያው አክቲቭ ቮይስ the thief must have stolen the keys during the day ይላል። ሌባው ቁልፎቹን የሰረቀው ቀን ላይ መሆን አለበት ነው። እንግዲህ ይሄ ዲዳክሽን ነው። እንግዲህ እዚህ ጋር must have stolen የሚለው ፐርፌክት ሞዳል ነው። እዚህ ጋር የተሰረቀው ምንድነው? ቁልፎቹ the keys ናቸው። ሰላቂው ሌባ ነው። ይሄንን ወደ ፓሲቭ ቮይስ ስንቀይረው the keys must have been stolen during the day ይሆናል ማለት ነው። እንግዲህ ቀጣዩ ፐርፌክት ሞዳል አክቲቭ ቮይስ she should have completed the task የሚለው ነው። ታስኩን መጨረስ ነበረባት ነው። she should have completed the task ይላል። should have completed የሚለው ፐርፌክት ሞዳል ነው። ስለዚህ ይሄንን ወደ ፓሲቭ ቮይስ ስንቀይረው እንግዲህ እዚህ ውስጥ ድርጊቱ ሊፈጸምበት የሚገባው the task የሚለው ነው። ስለዚህ the task should have been completed by her ታስኩ በሷ መጠናቀቅ ነበረበት ነው። እንግዲህ ቀጣዩ አክቲቭ ቮይስ ደግሞ you could have broken the glasses with your carelessness ይላል። ይሄንን ወደ ፓሲቭ ቮይስ ስንቀይረው the glasses could have been broken with your carelessness ይሆናል ማለት ነው እዚህ ጋር። ስለዚህ ወደ ፓሲቭ ስንቀይረው ቢንን ተጠቅመናል ማለት ነው። ቢን የሚላለ ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። ወደሚቀጥለው እናልፋለን ማለት ነው። ቀጥሎ የምናገኘው ደግሞ እነዚህ ኢንፊኒቲቭ ኬዞች ኢንቴንሽኖች ለምሳሌ ላይክ ዋንት ሊሆን ይችላል፣ ኔሴሲቲ ኒድ ሊሆን ይችላል፣ ኦብሊጌሽን ሊሆን ይችላል፣ ሃቭ ወይም ኦት ቱ ሊሆን ይችላል። እንደዚህ ሲሆን እንዴት ነው ትራንስፎርም የምናደርገው ከአክቲቭ ቮይስ ወደ ፓሲቭ ቮይስ የሚለውን እናያለን ማለት ነው። አክቲቭ ኢንፊኒቲቭ ቱ ፕላስ ቨርብ 1 ነው። ፓሲቭ ቮይሱ ደግሞ የሚሆነው ቱ ፕላስ ቢ ፕላስ ቨርብ 3 ነው መሆን ያለበት ነው። ምሳሌዎችን ብናይ ነገሮችን ቀለል ያደርግልናል ማለት ነው። አክቲቭ ቮይሱ I have to finish this report today ቢሆን መጠናቀቅ ያለበት ምንድነው? ሪፖርቱ ነው። ይሄ ሪፖርት ድርጊቱ ምንድነው? ማጠናቀቅ ነው። ይሄንን ወደ ፓሲቭ ስንቀይር ምንድነው የሚሆነው? ቱ ይኖራል፣ ቢ ይኖራል፣ ቨርብ 3 ይኖራል ማለት ነው። እንግዲህ this report የሚል ነው እዚህ ጋር ኦብጀክቱ፣ እሱ እንደ ሰብጀክት ይገባል ማለት ነው። this report
this report የሚለው ደግሞ ሲንጉለር ነው እዚህ ጋር have የሚለው ወደ has ይቀየራል to be finished today መጠናቀቅ አለበት ስለዚህ obligation አለ ያንን obligation የምንገልጽበት has to በማለት ነው has to be finished today ይሆናል ማለት ነው the manager wants to paint the office ይላል እዚህ ጋር ድርጊቱ ምንድነው ፔንት ማድረግ ነው ፔንት የሚደረገው ኦፊስ ነው wants ስለዚህ ያ ኢንቴንሽን አለ ስለዚህ ይሄንን ወደ ፓሲቭ ቮይስ እንቀይረው the manager የሚለውን እዚህ ጋር እንዳለ እንተዋለን ከዛ እዚህ ጋር ያለውን ወደ ፓሲቭ ቮይስ እንቀይረዋለን ማለት ነው the manager wants the office to be painted ማናጀሩ ምንድነው የሚፈልገው ኦፊሱ እንዲቀባ ነው የሚፈልገው ነው በማን በቀቢዎች ስለዚህ the manager የሚለውን እዚህ ጋር መጨረሻ ላይ አናስገባው ማለት ነው እንዳለ እዚህ ጋር እንይዘዋለን ለምን ማናጀሩ የሚፈልገው ነገር ስለሆነ እንጂ ማናጀሩ ቀቢ አይደለም ማለት ነው the manager wants the office to be painted ይሆናል ማለት ነው ወደሚቀጥለው ስናልፍ ተጨማሪ ምሳሌዎችን እናያለን you ought to clean the windows ይላል ይሄንን ወደ ፓሲቭ ቮይስ እንቀይረው the windows ought to be cleaned ይሆናል ማለት ነው ሌላ ምሳሌ ለማየት ያክል the school needs to implement new safety rules ይላል ምንድነው ኢምፕሊመንት መደረግ ያለበት new safety rules ስለዚህ new safety rules need to be implemented ስለዚህ እዚህ ጋር to አለ be አለ implemented ይሆናል ማለት ነው እዚህ ጋር needs የሚለው ወደ need ተቀየረ ለምን እዚህ ጋር ያለው ሰብጀክት new safety rules plural ስለሆነ ማለት ነው ትንሽ advanced ኬዝ ነው advanced የሆነባችሁ ልጆች ይሄንን ፓርት ብትተውት ችግር የለውም ለምን ይሄ advanced ለሆኑ ተማሪዎች ብቻ ነው ጀማሪ ከሆናችሁ ምናምን ነገር ሌላ ጊዜ advanced level ስትደርሱ ተመልሳችሁ ማየት ትችላላችሁ ማለት ነው እንግዲህ አንድ ተጨማሪ ምሳሌ እሰጣለሁ doctors say that patients need to avoid sugar እዚህ ጋር avoid መደረግ ያለበት ምንድነው sugar ነው ይሄንን የሚሉት ማን ናቸው ዶክተሮች ናቸው ስለዚህ doctors say የሚለውን እንዳለ ኪፕ እናደርገዋለን doctors say that ከዛ sugar needs to be avoided እንግዲህ በዚህ ስላይዳችን the passive infinitive ለፕሬዘንት ኬዝ አይተናል ለፐርፌክት ኬዝስ ቢሆን እንዴት ነው የሚሆነው የሚለውን በሚቀጥለው ስላይድ እናያለን ማለት ነው ለፐርፌክት ኢንፊኒቲቭ ሲሆን ፎርሙላው እንዴት ነው ካለን active infinitive to have verb 3 ነው ከዛ ይሄንን ወደ passive infinitive ስንቀይረው to plus have plus been plus verb 3 ይሆናል ማለት ነው ስለዚህ እዚህ ጋር የምናየው passive infinitive ለፐርፌክት ቴንስ ማለት ነው ምሳሌዎችን ብናይ ነገሮችን ቀለል ያደርግልናል ማለት ነው active voice the matrix seems to have confused the class እዚህ ጋር ወደ ፓሲቭ ስንቀይረው the class seems to have been confused by the matrix ይሆናል ማለት ነው የሚቀጥለው ምሳሌ ደግሞ they claimed to have solved the problem እዚህ ጋር solved የሆነው ማነው ፕሮብሌሙ ነው ማነው ክሌም ያደረገው እነሱ ናቸው ይሄንን ወደ ፓሲቭ ስንቀይረው the problem was claimed to have been solved እዚህ ጋር by them ብለን ልንጨምር እንችላለን ማለት ነው ስለዚህ እዚህ ጋር to have been solved to have been confused ተጠቀመን ማለት ነው አንድ ተጨማሪ ምሳሌ ልስጣችሁ the principal was glad to have invited the guest speaker ይሄንን ወደ ፓሲቭ ስንቀይረው the principal was glad for the guest speaker to have been invited ነው መሆን ያለበት እንደዚህም ሊሆን ይችላል ነገር ግን ይሄኛው ነው በፎርሙላው መሰረት ኮንቨርት የተደረገው ይሄ አድቫንስድ ኬዝ ስለሆነ ባታዩ ጥሩ ነው ግን ከፈለጋችሁ እንደዚህም ከገባና አማራጭ ላይ ከመጣ ይሄ መልስ ሊሆን ይችላል ማለት ነው ነገር ግን ብዙ ጊዜ ብዙ ተማሪዎች የሚሳሳቱት በእንደዚህ መልኩ በማስገባት ነው እዚህ ጋር the guest የሚለውን አስቀድመው ያስገቡና the guest speaker was glad to have been invited by the principal ይሄ ከዚህኛው አረፍተ ነገር በፍጹም የተለየ ነው እዚህ ጋር ማን ነው glad ፕሪንሲፓሉ ነው ለምን guest speaker invited ስለተደረገ እዚህ ጋር ምንድነው የሚለው guest speaker ነው የተደሰተው ለምን በፕሪንሲፓሉ invited ስለተደረገ ስለዚህ እነዚህ ሁለት የተለያዩ ትርጉም ያላቸው አረፍተ ነገሮች ናቸው
ስለዚህ የዚህ አክቲቭ ቮይስ እንደ መጨረሻው አይነት ፓሲቭ ቮይስ እንደማይሆን እንድትረዱ ትፈልጋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ሞር አድቫንስድ እና ስፔሻል የሆኑ ኬዞችን ወደምናይበት ሳይሆን ሞር አድቫንስድ ኬዞች አሉ። እነዚህ እነ ፐርፌክት ፓሲቭ ጀረንድስ፣ ፓሲቭ ሪፖርቲንግ ስትራክቸሮች እነዚህ አሉ፣ ኮንዲሽናል ፓሲቮች አሉ ነው። እነዚህን ሁሉ ካየን ይሄ ቪዲዮ በጣም እየረዘመ ስለሆነ እነዚህን ለሌላ ጊዜ ተውና መጀመሪያ ላይ ያሉትን ሶስቱን ኮንዲሽናል ፓሲቮችን ወደ ማየት እንሄዳለን ማለት ነው። እንግዲህ መጀመሪያ ላይ የምናየው ዜሮ ኮንዲሽናል ሴንቴንስ ስትራክቸርን ነው። አክቲቭ ቮይሱ እንዴት ይሆናል ካልን በኢፍ ክሎዙ በኩል ኢፍ ይኖራል፣ ሰብጀክት ይኖራል፣ ከዛ ፕሬዘንት ሲምፕል ይሆናል ማለት ነው። ፕሬዘንት ሲምፕል ሆኖ ደግሞ ፕሉራል ከሆነ ቨርብ ዋንን ነው የሚወስደው። ሲንጉለር ሰብጀክት ከሆነ ቨርብ ዋን ፕላስ ኤስ ወይም ኢኤስን ይወስዳል ማለት ነው። ከዛ ኦብጀክት ይኖራል። ኦብጀክት ያለው ብቻ ነው ወደ ፓሲቭ ቮይስ የሚቀየረው ስላልን ማለት ነው። በዚህ በኩል ደግሞ ያለው የሜን ክሎዝ ወይም ሪዛልት ክሎዙ ምንድነው የሚሆነው? ፕሬዘንት ቴንስ ሰብጀክት ፕላስ ፕሬዘንት ቴንስ ፕላስ ኦብጀክት ነው ማለት ነው የሚሆነው። እዚህ ጋር እንዳየነው በዚህ ጋር ያለው ፕሬዘንት ቴንስ ቨርብ ዋን ሊሆን ይችላል። ሰብጀክቱ ሲንጉለር ከሆነ ደግሞ ኤስ ወይም ኢኤስ ሊጨምር ይችላል ማለት ነው። ይሄንን ወደ ፓሲቭ ቮይስ ስንቀይረው እንዴት ነው የሚሆነው? ኢፍ ይኖራል፣ ከዛ እዚህ ጋር የነበረው ኦብጀክት እንደ ሰብጀክት ይመጣል። ከዛ አፕሮፕሪየት ቨርብ ፕሬዘንት ቨርብ ቱ ቢ ፎርምን እንጠቀማለን። ከዛ ቨርብ ስሪ ይሆናል። ከዛ ኤጀንቱን እንደዚህ ማስገባት እንችላለን። በሜን ክሎዙ በኩል ደግሞ ኦብጀክቱ እንደ ሰብጀክት ይመጣል። ከዛ አፕሮፕሪየት ቱ ቢ ቨርብ በሲምፕል ፕሬዘንት ፎርም ይመጣል ማለት ነው። ከዛ ቨርብ ስሪ ይመጣል ማለት ነው። ብዙ ሰዎች ብዙ ጊዜ የሚሸወዱት ፕሬዘንት ሲምፕል ነው አልተባለም ወይ ለምንድን ነው ቨርብ ስሪ የሚመጣው የሚል አለ። ነገር ግን ፓሲቭ ሲሆን ፕሬዘንት ሲምፕልም ሆኖ ፓሲቭ ከሆነ ወደ ቨርብ ስሪ መቀየር አለበት ማለት ነው። ምሳሌዎችን ብናይ አሪፍ ነው፣ ነገሮችን ቀለል ያደርግልናል ማለት ነው። እንደዚህ ስታዩ ከባድ ሊመስል ይችላል፣ ነገር ግን ይሄንን እንይ እስኪ። if someone makes mistakes the machine corrects them immediately። ይሄ ጀነራል ነው። የሆነ ሰው ስህተቶችን ከሰራ ማሽኑ ወዲያውኑ ያርማቸዋል ነው። ጀነራሊ ትሩ ነው፣ ኢንስትራክሽን ነው። ስለዚህ ዜሮ ኮንዲሽናል ሊሆን ይችላል ማለት ነው። ይሄ ወደ ፓሲቭ ቮይስ ሲቀየር if mistakes are made እዚህ ጋር mistakes የሚለው እንደ ሰብጀክት ገባ። mistakes የሚለው ፕሉራል ስለሆነ ፕሉራል ቨርብ ቱ ቢ ፎርምን ተጠቀምን። ከዛ make ወደ made ተቀየረ ወደ ቨርብ ስሪ ማለት ነው። ከዛ ደግሞ እዚህ ጋር correct them ይላል። them የሚለው they ሆኖ መጣ። ከዛ appropriate ቨርብ ቱ ቢ ፎርሙ ከዚህ ቀጥሎ are ነው የሚሆነው። ከዛ ቨርብ ስሪ ፎርም ኦፍ correct ደግሞ corrected ነው። ስለዚህ they are corrected immediately by the machine ይሆናል ማለት ነው። እዚህ ጋር ሜድን እዚህ ጋር correctedን ስላያችሁ ይሄ ሌላ አይነት ኮንዲሽናል እንዳይመስላችሁ ማለት ነው። በሁለቱም በኩል ፕሬዘንት ሲምፕል ፓሲቭ ቮይስ ኬዞች ናቸው ማለት ነው። ሌላ ተጨማሪ ምሳሌ ለማየት ያክል if you press this button it activates the alarm ይላል። ይሄንን ቁልፍ ከተጫንከው አላርሙን አክቲቬት ያደርገዋል ነው። ይሄም ጄነራል ኢንስትራክሽን ወይም ሩል ነው። ስለዚህ ዜሮ ኮንዲሽናል ሊሆን ይችላል ማለት ነው። ስለዚህ ይሄንን ወደ ፓሲቭ ቮይስ ለመቀየር እዚህ ጋር ባለው ፎርሙላ መሰረት if this button is pressed ይሄ ቁልፍ ፕሬስ ከተደረገ the alarm እዚህ ጋር ኦብጀክቱ እንደ ሰብጀክቱ መጣ is ከዛ አክቲቬትድ ይሆናል ማለት ነው። አላርም የሚለው ሲንጉለር ስለሆነ ኢዝን እንጠቀማለን። ቨርብ ስሪ ፎርም ኦፍ አክቲቬት ደግሞ አክቲቬትድ ነው። ይሄንን በዚህ መልኩ እንድትረዱ ፈልጋለሁ። አድቫንስድ ኬዝ ነው። እንግዲህ ወደሚቀጥለው ስናልፍ ፈርስት ኮንዲሽናል ሴንቴንሶችን እናገኛለን። ሴንቴንስ ስትራክቸሩ እንዴት ነው ካልን አክቲቭ ቮይሱ እንዴት ነው የሚሆነው? በኢፍ ኮንዲሽኑ በኩል ፕሬዘንት ሲምፕል ነው ቅድም እንዳየነው ማለት ነው። ከዛ በሜን ወይም በሪዛልት ክሎዙ በኩል ደግሞ ሰብጀክት አለ፣ ዊል አለ፣ ቨርብ ዋን አለ ማለት ነው። ይሄ ቨርብ ዋን ኦልዌይስ ቤዝ ፎርም ነው። ለምን ከዊል በኋላ ሁሌም ቨርብ ዋንን ወይም ቤዝ ቨርብን ነው መጠቀም ያለብን ማለት ነው። ይሄንን ወደ ፓሲቭ ቮይስ ስንቀይረው ቅድም እንዳየነው ይሄንን የፕሬዘንት ሲምፕሉን ለዜሮ ኮንዲሽናል ስናይ አይተናል። በዚህ በኩል ያለውም ቀላል ነው። ኦብጀክቱ እንደ ሰብጀክት ይመጣል፣ ከዛ ዊል ይመጣል፣ ከዛ ቢ ይመጣል፣ ከዛ ቨርብ ዋንን ወደ ቨርብ ስሪ እንቀይረዋለን ማለት ነው። እንደዚህ ይሆናል ማለት ነው። ኢፍ ኦብጀክቱ ከዛ አፕሮፕሪየት ቨርብ ቱ ቢ ፎርም ይገባል፣ ከዛ ቨርብ ስሪ፣ ከዛ እዚህ ጋር ዊል ፕላስ ቢ ፕላስ ቨርብ ስሪ ይሆናል ማለት ነው። ምሳሌዎችን ብናይ ሞር ክሊር ይሆናል። ኢፍ ዘይ ኮምፕሊት ዘ ፕሮጀክት ኦን ታይም ዘ ማናጀር ዊል ሪዋርድ ዘም። ይህንን ወደ ፓሲቭ ቮይስ ለመቀየር
ሁለቱንም ፓርት ማየት አለብን ዘ ኢፍ ክሎዝ እና ዘ ሜን ክሎዝ ማለት ነው በኢፍ ክሎዝ በኩል ኦብጀክቱ ማን ነው ፕሮጀክት ነው ፕሮጀክቱ ምን ከሆነ ከተጠናቀቀ ስለዚህ ኢፍ the project የሚለው ሲንጉለር ስለሆነ ይዝን እንወስዳለን if the project is completed ከዛ ደግሞ በዚህ በኩል the manager will reward them ማናጀሩ ምን ያረጋቸዋል ሪዋርድ ያረጋቸዋል they ከዛ will ከዛ be ከዛ verb 3 form of reward is rewarded ይሆናል ስለዚህ if the project is completed on time they will be rewarded by the manager ይሆናል ማለት ነው ስለዚህ ይሄንን በዚህ መልኩ እንድትረዱት ፈልጋለሁ ብዙም ከባድ አይደለም ነገር ግን ለጀማሪዎች ከባድ ሊሆን ይችላል አንድ ተጨማሪ ምሳሌ ልስጣችሁ if the company hires him they will give him a car ካምፓኒው ከቀጠረው እነሱ መኪና ይሰጡታል ነው ይሄንን ወደ ፓሲቭ ቮይስ ስንቀይረው ከተቀጠረ መኪና ሰጠዋል እናደርገዋለን ማለት ነው ስለዚህ እንዴት ነው የሚሆነው if he is hired እዚህ ጋር he ነው ስለዚህ is እንወስዳለን hired ይሆናል ከዛ እዚህ ጋር ደግሞ a car will be given to him by them ወይም by the company ይሆናል ማለት ነው ይሄም ትንሽ ከበድ ይላል ነገር ግን ሳስረዳችሁ የነበረውን በደንብ ተረድታችሁት ከሆነ ቀላል እንደሚሆን ተስፋ አደርጋለሁ ወደሚቀጥለው እናልፋለን ጥሎ የምናገኘው ደግሞ second conditional sentence structure ነው second conditional sentence structure active voice በኢፍ ክሎዝ በኩል if አለ subject አለ verb to form አለ ማለት ነው past simple form አለ ማለት ነው ከዛ ኦብጀክት ይኖራል ከዛ በዚህ በኩል ደግሞ subject would plus verb 1 ነው ከwould በኋላ ሁሌም ቤዝ ፎርም ኦፍ ዘ ቨርብ ስለሚመጣ ማለት ነው በነገራችን ላይ እዚህ ጋር ሹድም ወይም ኩድም የሚገባበት ኬዝ አለ እኛ ግን ይሄንን ሜን የሆነውን ብቻ እናያለን ማለት ነው ይሄንን ወደ ፓሲቭ ቮይስ ለመቀየር if ይኖራል እዚህ ጋር ኦብጀክቱ እንደ ሰብጀክት መጣ verb to be ስለሆነ እዚህ ጋር ሲምፕል ፓስት ስለሆነ ለፓስት ሲምፕል ኬዝ ደግሞ was ወይም wereን ከዛ verb 3 እንወስዳለን ቅድም እንዳየነው ማለት ነው በዚህ በኩል ደግሞ እዚህ ጋር ያለው ኦብጀክት እንደ ሰብጀክት ይገባል እዚህ ጋር would plus be plus verb 3 ይሆናል ማለት ነው እዚህ ጋር የሚጨመረው be እና ቤዝ ፎርም የነበረው verb 3 መሆኑ ነው ማለት ነው ልዩነቱ ስለዚህ would እንዳለ ይወርዳል ከዛ beን እንጨምራለን verb 1ን ወደ verb 3 እንቀይረዋለን ማለት ነው ምሳሌዎችን ለማየት ያክል if I bought that old house I would renovate it completely ይላል እዚህ ጋር ኢምፕሊኬሽኑ ምንድነው ይሄ an imaginary situation ነው there is a rare chance it's highly unlikely that I would buy that house ማለት ነው ለምን በጣም ኤክስፔንሲቭ ሊሆን ይችላል እኔ ማልገዛው አይነት ቤት ሊሆን ይችላል ማልችለው አፎርድ ማላረገው ቤት ሊሆን ይችላል ማለት ነው ስለዚህ highly unlikely situation ነው ነገር ግን ቢገዛው ብዬ ኢማጂን ነው ማደርገው ማለት ነው በኢፍ ክሎዙ በኩል ኦብጀክቱ ማን ነው that old house ነው ይሄ እንደ ሰብጀክት ይገባል ከዛ was ወይም were ነው እዚህ ጋር በነገራችን ላይ ነገር ግን ይሄ ሰብጀክቲቭ ኬስ ስለሆነ ኢማጂነሪ ኬስ ስለሆነ wasን ሳይሆን wereን ነው መጠቀም ያለብን were even though the subject is singular imaginary situation ስለሆነ wereን ነው መጠቀም ያለብን ከዛ ደግሞ በዚህ በኩል ኦብጀክቱ it ነው እንደ ሰብጀክት ይመጣል would ይገባል ከዛ be ይገባል ከዛ renovate ወደ renovated ይቀየራል ማለት ነው ስለዚህ passive voice if that old house were bought by me it would be renovated completely by me ይሆናል ማለት ነው እንደገባችሁ ተስፋ አደርጋለሁ ቀጣይ አንድ ምሳሌ ልስጣችሁ if they published his book they would promote it widely it's highly unlikely that they would publish his book ማለት ነው እስኪ እንበልና ፐብሊሽ ያደርጉታል ብለን እናስብ ኢማጂን እናርግ ከዛ ፐብሊሽ ካደረጉት ፕሮሞት ለማድረግ ላይ በጣም የታወቁ ናቸው ስለዚህ በጣም ዋይድሊ ፕሮሞት ያደርጉታል ነው ስለዚህ እዚህ ጋር ኦብጀክቱ his book ነው እዚህኛው ላይ ደግሞ it የሚል ነው ስለዚህ ይሄንን ወደ passive voice እንቀይረው if his book were published by them it would be promoted widely ይሆናል ማለት ነው የገባችሁ እንደሆነ ተስፋ አደርጋለሁ እንደዚህ አይነት ጥያቄዎች ፈተና ላይ ይመጣሉ አድቫንስድ ለሆናችሁ ልጆች ማለት ነው ወደሚቀጥለው እናልፋለን ቀጥሎ የምናገኘው third conditional አረፍተ ነገር ነው ሴንቴንስ ስትራክቸሩ እንዴት ነው ካልን እንግዲህ አክቲቭ ቮይሱ እንደምታውቁት if አለ ከዛ ሰብጀክት አለ ከዛ had አለ ከዛ verb 3 አለ ይሄ past perfect ማለት ነው በሜን ክሎዙ በኩል ደግሞ would plus have plus verb 3 ይሆናል ማለት ነው ቅድም አይተናል ይሄንን በpast perfect ቴንስ ኬዝ ማለት ነው had verb 3 ሲኖር perfect ቴንስ ሲኖር ቢንን መጨመር አለብን በዚህም በኩል have እና verb 3 ያለ በዚህም በኩል ቢንን መጨመር አለብን ስለዚህ እንዴት ነው የሚሆነው ማለት ነው if plus ኦብጀክቱ እንደ ሰብጀክት ከዛ had ከዛ ቢን ከዛ verb 3 ይሆናል ከዛ የዚህ ኦብጀክት እንደ ሰብጀክት ከዛ would have plus ቢን plus verb 3 ይሆናል ማለት ነው ጭማሪዎቹ እነማን ናቸው ቢን በዚህ ጋም
been ነው ማለት ነው። በጣም ቀላል ነው ማለት ነው ይሄ። እስኪ ምሳሌዎችን እኒ if the doctor had diagnosed the illness earlier they would have saved the patient ዶክተሩ በሽታውን አስቀድሞ ዲያግኖስ አድርጎ ቢሆን ኖሮ በሽተኛው ይድን ነበር ነው። ይሄ ማለት በሽተኛውም አልዳነም ዶክተሩም ኤርሊ ዲያግኖዝ አላደረገም ነው። ሪግሬት ነው። ይሄንን ወደ ፓሲቭ ቮይስ እንቀይረው። ፓሲቭ ቮይሱ if the illness had been diagnosed earlier by the doctor the patient would have been saved ይሆናል ማለት ነው። ሌላ ተጨማሪ ምሳሌ ለማየት ያክል if they had sent the invitation earlier ቀደም ብለው ኢንቪቴሽኑን ልከውት ቢሆን ኖሮ we would have accepted it ልንቀበለው እንችል ነበር ነው። ስለዚህ ኢንቪቴሽኑ ኤርሊየር አልተላከም እኛም አልተቀበልንም። ስለዚህ ይሄ ፓስት አክሽን ነው፣ ያልሆነ ያልተሳካ ፓስት አክሽን ነው። ነገር ግን እንዲህ ቢሆን ኖሮ ብለን ኢማጂን የምናደርገው ነው ማለት ነው። ስለዚህ ይሄንን ወደ ፓሲቭ ቮይስ ለመቀየር if the invitation had been sent earlier by them it would have been accepted by us ይሆናል ማለት ነው። እንግዲህ ወደሚቀጥለው ስናልፍ እንደ ጥያቄዎቹ ላይ ገባን። እንግዲህ ጥያቄዎቹ ላይ ገባን። አሁን ጥያቄዎቹን ለመስራት ቪዲዮ በጣም እየረዘመ ስለሆነ በሌላ ቪዲዮ ጥያቄዎቹን እሰራላችኋለሁ። እንግዲህ ሰብስክራይበር ካልሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይሄንን ቪዲዮ የምሰራው ለመጪው ትውልድ ለሀገሬ ልጆች ምን ማድረግ ይችላልው ምን መርዳት ይችላልው የሚለውን ሳስብ የመጣልኝ ነገር ነው። የማቀውን ባሳውቅ በሚል ማለት ነው። ስለዚህ እናንተም ይሄንን ቪዲዮ ሼር በማድረግ ለሌሎች እንዲደርስ በማድረግ ተደራሽነታችንን ከፍ እንድታደርጉ በዚሁ አጋጣሚ አድራ ማለት ፈልጋለሁ። የዚህንም መልስ በዚሁ አጋጣሚ የዚህ ጥያቄ ትክክለኛው መልስ የትኛው ነው? እስኪ ኮሜንት ላይ ያሳውቁኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ። ባይ ባይ። see you next time